እንገርሽ እረፍት ሁኜ በ15 ቀን አንድ ቀን እሑድ ቀን እረፍት ሁኜ ቤት ተኝቼ ኦርደር እሰጠዋለሁ። አቡ ፀጉር ቤት ሁኜ ኦርደር እሰጠዋለሁ። ስራ እንዲቀን ለምን በቀን ገቢ ማድረገዋል አይደል? በእረፍት እኮ አይመለከተኝም። ስልኬን ለምን አላጠፋም? ግን ስራ አይሰሩም። እኔ ከሌለሁ ላይቭ አይከፈትም። ለዛ እዚህ ቦታ ኦርደር ስላለ ሂዱ እዚህ ቦታ እያልኩ ኦርደር እሰጣለሁ። የምተኛባት ሰዓት ትንሽ ናት እና በቃ እኔ እንጃ። እኔ እውነት ይገባኝ ይሆን አላውቅም፣ ግን ይሄ ነገር እንዲወጣ ነው የፈለግኩት እና የአንቺ ቤተሰቦች ደግሞ ስራ እንዲያስገቡኝ ለማለት ነው። እርፍ አልኩ። አሁን ደህና ነኝ። እግዚአብሔርን በጣም አሞኝ ነበር አቡዬ፣ ስላስተነፈሽ ብቻ ማለት ነው። ምክንያቱም እኔ ብዙ ነገር አይቼ ነው እዚህ የደረስኩት አቡ። ተርቤ ምን ብዬ ብዙ ነገር አይቼ ኢብን ሳውዲ ያለው ቸግሮኝ ከቆሻሻ ላይ አንስቼ በልቼ አውቃለሁ። ማዳሜ ክፉ ሆና እና ምንም ምን በዚህ እድሜ ብዙ ነገር ስላየው ብዙ ነገር መቋቋም እንችላለሁ አቡዬ። እና ግን በቃ አንዳንዴ በጣም ጥሩ መሆን ጥሩ አይደለም መሰለኝ። በጣም ተደራረበብኝ እና አሁን ደከመኝ። ሁሌ ጠንካራ መሆን አይቻልም። አንዳንዴ ሰው በራሱ የሚወስነው ለዛ ነው እና በቃ ለዛ ነው። ስለሰማሽኝ አመሰግናለሁ አቡ። እኔ ጥፋት ካለብኝ ማንም ሰው መጥቶ እዚህ ይናገር። እውነት እኔ ያስከፍቻቸው ከሆነ እንጀራ ካደረ ተቆጣጥሬ አይሆንም ይሄ ነገር ብዬ ይሄ ነገር እንደዚህ እንዳይሆን ብዬ ሱቃቸው እንዲጠነክር እሱም አንዳንዴ ቆይ አንቺ ተቀጥረሽ ነው የምትሰሪው፣ ቢሰራ ባይሰራ ምን አገባሽ ሁላ ይላል እሱ ባለቤቱ አቡ። ኖ እኔ እስካለው ድረስ በቃ ጥሩ ላይ እኔ ፋሲካ ከሄደች በኋላ እንደዚህ አርገሽልናል ብላችሁ ስሜ እንዲቆይ ይፈልጋለሁ። ማለት ፋሲካ ባለን ሰዓት ከስረናል እንድትሉ አልፈልግም ነው የምላቸው እነሱንም ማለት ነው። ግን ብዙ ነገር የሆንኩኝ 8 ወር 7 ወር ሰርቻለሁ። ሲደክምሽ ደግሞ ትወጫለሽ። ምክንያት ደግሞ ያደረኩት ታምሜ ያለው ነው መሆንም ስላለበት አይደል? አንድ ቦታ ለመልቀቅ ወይ ታምሜ ያለው ብለሽ መውጣት አለብሽ። ካልሆነ ከባድ ነው ለመውጣት። ሁሉም ሰው የራሴ እንደሆነ ነው። ልትሆኚ እኮ ተጣልተሽ ትወጫለሽ። ስላልሆንሽ ነው፣ ስለከበደሽ ነው፣ ስለደከመሽ ያው አሞኛል እረፍት እፈልጋለሁ ብለሽ ወጣሽ እንጂ ሌላ ምንም የተጣላችሁት ክፉ ደግ የተነጋገራችሁት ነገር የለም አይደል? አሁን ስወጣ በቃ በሰላም ወጣው። ከዛ ሸኙኝ ሁሉ እሷን መጣች ምናምን ሌላ ሰው ሆኑ። በዛ ሳምንት የሚያሳዩኝ ሌላ ሰው ነበር። የመጨረሻ ሰዓት እንደቆረጥኩ ሲያውቁ በቃ ብዬ ሻንጣ አንስቼ ልሄድ ነው። እኔ አልቻልኩም። ከዚህ ሰዓት በኋላ ልሞት ስለሆነ እየታመምኩ ስለሆነ ኩላሊቴም እግሬ እያበጠ ስለሆነ ልሂድ በቃ እስኪ ማዳም ቤት ደግሞ ቀለል ያለ ስራ ካገኘው አንድ 15 ቀን ልረፍና ለስራ ብያቸው ወጣሁት። ከወጣው በኋላም በቃ ስራ ስፈልግ በአይዲ ምግብ ስለማልችል 5 4 ነው የሚገኘው። ከዛ በቃ ስራ የሚመጣው ባልትና ሆነብኝ። ልብስ ቤት ደግሞ ሀቡ መጨፈር አልችልም። እኔ ጨፈሬ ቪዲዮ ውስጥ ብትገቢ አንድም ጨፈር አልችልም። ካልጨፈርሽ ልብስ ቤት አትቀጠሪም፣ አይሆንልኝም። ወይ እንደዚህ ለዛ ስለሆነ ልብስ ቤት ሲመጣ እንዴት ከዛ በቃ በቻልኩበት ለምን አልገባም ብዬ ነው የገባሁት። እና ሀቡዬ ብቻ ገብተሽ ቪዲዮን እይ። ሀቡ ስገቢ የሰራሽ 7 ወር አካባቢ ቀኑን ውስጥ ነው እንድትከፍት የምትፈልጉት። ስራ የምቀጠርበትን የብስ ታበረታቱኛላችሁ። ከጎኔ መሆን አለባቸው። የምትቀጠርበት ቦታ ላይ እውነት የምትደግፏት ከሆነ የምትቀጠርበት ስራ አሁን እኔ 3 ስራ መጥቶላታል። ከ3ቱ አንዱን መርጣ ትገባለች። እዛ ስራ ቦታ ላይ አበረታቷት እንጂ እንደዚህ ሰውን ማሳነፍ የራሷን ትጀምር። ላይሰንስ ሱክራይ ምናምን ስንትና ስንት ብር እንደሚያስፈልግ ታውቃላችሁ። የራስን ለመጀመር የምትሰራበት ቦታ ላይ አበረታቷት። ፎሎ በማድረግ በመግዛት ላይቫን ከፍታ ሄዳ አሁን ደግሞ ማለት ይከብደኛል ሰው ካልተናገረ። አሁን ይኸውልሽ ስሜቶች ታያለሽ፣ ፊት መደበር ምን ሆነሻል ምናምን ታያለሽ፣ ገብቶሻል። ከዛ በተረፈ ግን ያ ሰው ነው መናገር ያለበት። እንደዚህ አታክ ተደርጊያለሁ፣ እንደዚህ አታክ እንደዚህ በማንነቴ በመኔ በስራዬ በእንትኔ ሲሉኝ ያን ነገር እኔ ሶልቭ ለማድረግ ይችላል። ካልፈለኩ ደግሞ ከጨረሱ እሸኛለሁ፣ ገብቶሻል። ስለዚህ አሁን ለእሱ እድል እንስጣት እና ትናገር ችግሯን። አንተ ሁሉንም ያለውን ነገር ነግረህናል። በጣም እናመሰግናለን። አሁን ፋሲካ 5 ወር ከ21 ቀን እነሱ ጋር ስትሰሪ አንድም ቀን ደሞዝ ዘግይቶብሽ እንደማያውቅ ተናግሯል። እውነት ነው? ኦኬ እሺ። ሰራተኛ አለም ሰራተኛ ነው የሚያበስለው ምግብ እሱን ላለው ለመጀመሪያ ጊዜ ስገባ የተነጋገርነው ሀቡዬ እኔ ማስረጃ አለኝ። እያንዳንዱ ማለት የተነጋገርነው መጀመሪያ በስልክም ቢሆን ምን አለኝ ምግብ ከኛ ነው። ከዛ ለደሞዝሽ ይሄ ነው ብሎ ተነጋገረን። የምግብ አይቆረጥም ብሎ ማለት ነው። ቤት ደግሞ ከሱ ክፍል ከፈለግሽ ውጭና ውጭ ስሪ ሲለኝ አይ እኔ መውጣትም ስለማልፈልግ ችግር የለውም እዚህ ሆናለሁ ብዬ ሆንኩኝ። ከዛ በኋላ ቤት ከነሱ ነው። ለ1 ሳምንት ነው ሀቡ ምግብ ከነሱ የሆነው። የራሳቸው ዘመድም እኔ መጥራት አልችልም። እሷ ለራሱ ታውቃለች ጉዳቴን። ግን ወደዛ መግባት ስለማልፈልግ ከ1 ሳምንት በኋላ ቤታቸውን እየቆለፉ ምግብ የለም
እኔ ሰላዱን አውርጄ ነው የምምልልሽ ሀቡ። ሚስቱ በጣም ከባድ ሰው ናት ሀቡ። ከዛ ምን ይለኛል? ምን ሆነሽ ነው? ምንድን ነው ችግርሽ? እየመጣ ግን እኔ ደግሞ ሚስቱ ጋር ማድረግ ስላልፈለኩ ስራ ስለምፈልግ ወጥሬ እየሰራው ነበር። ቤቱ ሚስቱ እንደምትቀና ኮሜንታተሮች ያውቃሉ ሀቡ። በቃ ግን ምጥምጥ ነው የምታደርገኝ አንድ ታይት ቀይሬ ከመጣው ማለት ነው። እኔ ማሜን በጣም ነው የምወደው፣ በጣም ነው የማከብረው። ቆይ ወደዛ መግባት አልፈልግም፣ ግን እኔ እኮ ማሜ አንተ ስትናገር አላቋረጠችም። ምን መሰለሽ አሁን ሚስቱ ሲባል ገብቶሻ እንዲያረገችኝ ያለችውን የምትላቸውን ነገር በማስረጃ መሆን ያለበት። እንደዚህ እኮ ትናገር አድሉን ስጣታ ምን እንዳደረገች ትናገር። የሚያረገቻቸው ነገሮች ለምሳሌ ምግብ እንደሚቆለፍ አሁን ለምሳሌ አንተ ታውቃለህ፣ ወንድ ስለሆንክ ምናልባት ስለ ኪችን ምናምን ወንዶች አታውቁም። ብዙ ጊዜ ምግብ እንደሚቆለፍ ታውቃለህ። ይመጣና እሱ አስቤዛ ካለቀ ንገሪኝ ይላል። እሱ ማለት ነው በጣም ጥሩ ሰው ነው። እኔ እነግርሻለሁ ክፉ ነው አላልኩሽም። የተበደልኩትን ነገር ነው የተናገርኩት አይደል? ግን ምግብ ሲሄድ ምንም ነገር የለም አዝዤ ነው የምበላው። በቀን አንድ ሻወርማ ማልበላበት ሰዓት በዛ እንዳልጠይቅ ምግብ ሊቆረጥብኝ ነው። ለምን የምግብ ተብለን ተነጋግረን ስለመጣን ማለት ነው። አንድ ቀን እኔ ማሜን በቃ እንዴት ልበልሽ፣ እሱም እንደወዛደር እኔም እንደወዛደር ነው ፍግት ብለን ያን ሱቅ አቁመን እኔ ከገባሁኝ ያኛውን ትልቁን ሱቅ ያስፋፋ ነው። እና እኔ ክፉ ነህ አላልኩም፣ ግን እኔ እዛ ቤት እየተጎዳው ስትወጪ ከቤት በልተሽ ትወጫለሽ? ቁርስ ኧረ ቁርስ አይታወቅም ሀቡ። አንዴ ምሳ ነው የሚታወቀው። ለምሳ ሲልከኝ ቤት እራት ጭራሽ አይመጡም፣ ቤቱን አይከፍቱልኝም ሀቡ። እናቴ ትሙት ድንግል ማለት በቀን አንዴ ነው የምትበይው? በቃ ያንን ሻወር በቀን አንዴ ምሳ፣ እሱም ይቆለፋል ሀቡ። ቤቱ ቁልፍ ነው። ከፊት ሻጥፋይ ኪችኑ ክፍት ይሆንና ሽንኩርት የለም ምን የለ ኪችኑ ክፍት ነው። ለምን ተከራይ ስላለ ምናልባት አንዳንዴ ሽንኩርት ብቻ ነው የሚቀመጠው ማለት ነው። እየገዛሁ ነው የምበላው፣ ሸዋርማ ነው የምበላው። ማታ እረት ዝም ብሎኝ አቅም ዝም ብዬ ነው የምተኛው። ለገባው ሰዓት ግን እንደዛ አደረገ። ጸጉሯን ላለው ደግሞ ሀቡ ማንኛውንም ሰራተኛ ነው እንደዛ የሚያደርገው። ጸጉር ቤት አነጋግሮ ነው። ከኔም በፊት የነበረችው ሰራተኛ ጸጉር ከኔ ከሆነ ምናምን ብሎ ነው ከደሞዝሽ ወይ ይጨመራል ጸጉር ማለት ነው። ለቤዛ ይከፍላል በወር። በቤዛን ብትጠራ እንደዛ ነው። እግዚአብሔርን ለቤዛ እንደሚከፍል እኔ የጸጉር ቤት ከፍዬ አላውቅም። ይሄ እውነት ነው። ለምን እሱ ነው የሚከፍለው፣ ራሱ ነው። ላይቭ ላይ ስለምትቆዩ ጸጉራችሁ መስተካከል አለበት ብሎ ማለት ነው የሚያሰራኝ እሱ ከፍዬ። አይርብሽም? ጠዋት ቁርስ ሰዓት በይ 10 ሰዓት በይበኝም ሀቡ። እኔ በልቼም አላውቅም። በቀን አንዴ ነው አሁን ለራሱ የምበላው። እኔ የምበላበትን ሰዓት አላስታውስም ሀቡ። በቀን አንዴ ነው የምበላው። ነበር ቁርስ ከየት በልቼ ልውጣ ብለሽ ለምን አትጠይቂም ነበር? ቀባባ አንዳንዴ እገዛለሁኝ እንጂ እኔ የማልበላበት ሰው ይበዛል፣ የማልበላበት ሰዓት ይበዛል። የምንጣላበት ደግሞ እኔ የድርጅቱን ስም ማጥፋት አልፈልግም። እኔ ወደዛ ማንሄድ እቃዎች አሉ፣ የተበላሹ እቃዎች፣ ያንን ቃላኪ እያለኝ ላለመላክ ነው። ወደዛ ባንሄድ ጥሩ ነው። መረጃው አለኝ። ከፈለግሽ ለራሱ ለብቻ ላክልሽ። እኔ የመዳም ቅመሞች እዚህ ነው ያደረሱኝ ሀውዬ። ለእነሱ ይሄ እቃ አይሆንም ማሜ፣ ድርጅት ስም ነው የሚጠቀሰው፣ ተው ይሄ ነገር አይላክም እያልኩት እንዳለ ልክልሻለሁ። የተበላሹ እቃዎችም ላኪላቸውን ችግር የለብኝም ነው የሚለው እሱ። እኔ ግን እኔን ሳራ ብሎ ስለሚያውቁ አልፈልግም። በቃ እኔ ድርጅት እንዲያድግ ነው የሚፈልገው፣ እሱ የሚያውቀዋል። አንተ እነግረዋለሁ፣ እኔ ማሜ እለዋለሁ በየቀኑ ለአንተ ብዬ ነው እዚህ ያለሁት። አንተ ትልቅ ደረጃ ማለት ትልቅ አሁን ነው የምልክልሽ። ከስተመር እንዴት ይህን ትልክ ያለሽ የሚለውን ቃል ላክልሽ። አቦ እኔ እኮ ሁሉንም ነገር ይዣለሁ፣ ግን አልፈልግም እንደዛ እንዲሆን፣ ወደዛ እንዲሄድ ስላልፈለግኩ እና በውስጥ እናወራለን። እሱ ችግር የለውም። ማስረጃ ያስፈልጋል። አሁን ለሚወራው ነገር ማስረጃ እኮ እየጠየኳ ነው። ልክ ነው። ማስረጃ ካለ ይህ ማስረጃ አለኝ፣ አላጠፋሁትም። እኔ እንኪ ልላክልሽ። ሳራ ባልትናን እኮ ህዝብ የሚያውቀው ብሌ የሀገር ቦይስ የሀገር ሁሉ ሳራ ባልትና የሚታወቅበት ከስተመሮች ይጽፋሉ። ኮመንት ገብተሽ ቪዲዮ ማየት ትችላለሽ። አቡ ከላይ ጀምሮ ግን ቆይ ማሜ፣ አሁን አንተ ወንድ ስለሆንክ አታውቅም ነበር ኪችን እንደሚቆለፍ እቺ ልጅ ምግብ እንደማትበላ ማለት አንዴ ሳራ ፋሲካ ልሽ አቡ የማይመስል ነገር እኮ አይመጣም። እዚህ ጋር ማንም ነገረችክ ነዋ። አንድ ጊዜ ልንገርህ እንደ ቤታችን የክፍላችን እኮ ነው የሚቆለፈው። ኪችኑ ባዶ እኮ ነው። ኪችኑ ውጪ ነው። እኛ ክላሳችን ፍሪጁ እኮ እናንተ ቤት ነው። ከየት አምጥቼ ልስራው? እሺ ኪችኑ ምድጃ ቢኖር ፍሪጁ የት ነው? ቤው ተከራዮች እንኳን አንዳንድ ፍሪጅ አላቸው። እኔ የሰጠኋቸው አንድ እናውራ። ቆይ በተራ ኢማጂን ሰው ይሳል የፈለገውን ነገር። እኔ እንዲቀጠለ እንደዚህ ሳይሆን ዋናው ስለ ስራ ነው ማውራት የፈለጉት። ያንን ነገር ነው ማውራት የምችለው። ግን የደሞዝ ማላረፍ ደሞዝ አንድ ቀን ማላቆይ ሰው፣ የፀጉር መከፈያ መከፍል ሰው፣ ቲፕ የምሰጥ ሰው
ስጦታዎች የምሰጥ ሰው እኔ የምግብ ለአረብ ሀገር ምግብ ማንም ሰው ይፈጥራል። ስለ ምግብ እኔ አልካደችም። ይሄንን ጸጉሯን ሳይበላ ሰው እንዴት ይሰራል? ሳይበላ ይሰራል። እኩል እኔ እኮ ያደረግልኝን መረሳቴት እንዳስታቃለ ለጥንካሬ ነግረኛል። እኔ አሁን ስለአንተም ድርጅት ፋሲካ አዳምጪ። አሁን ማሚ ላይ እኮ አይፈረድም ስላልነገርሽው ገባሽ? ለምሳሌ ወንዶች ስለ ኩሽን አያውቁም፣ ስለ ኪችን ምናምን ወንድ ልጅ አያውቅም። ወንድ ልጅ ስለ ውጪ ነው የሚያውቀው። እና ስለዚህ ኪችን አሁን ለምሳሌ ፍሪጅ ቤቱ እንደሆነ ሊያውቅ ይችላል። ኪችን ውስጥ ግን ምግብ እንደሌለ ቤቱ እንደሚቆለፍ አንቺ ቁርስ ሳትበይ ስራ እንደምትሄጂ ብትነግሪው ምናልባት እሱ ያንን ነገር ያስተካክልልሽ ነበር ይሆናል። 5 ወር እየተራብሽ ከምትሰሪ በቀን አንድ ሻወርማን እየበላሽ ከምትሰሪ እሷ ጋር ሆቴል እኮ እገዛለሁ እኔ ምግብ ካልሰራች ሰራተኛ ሆቴል እገዛለሁ። እሷ ታውቃ እስኪ እንጠይቃት። ኦርደር ያደርጋሉ ከውጭም ቤት ካልተበሰለ ኧረ አይደረግም። አንቺ ከቤት ውስጥ በልተሽ አታውቂም? ሩምሽ ለምሳሌ በምንም አይነት አጋጣሚ ሰራተኛቸው አብስላ ከኪችን ምግብ ተሰጥቶሽ ሩምሽ ይዘሽ መተሽ ቁጭ ብለሽ በልተሽ አታውቂም? ከነሱ ከበሰለ ኪችን ይሰራና ኪችን ይወሰዳል። እሱ ስለማያ ነው ያንን። እሱ ግን በኋላ መጥቶ ምን አለ ምናምን ስለሚ በጣም ነው እኔ ስለ እሱ አታውሪ ስለተባልኩ አላወራም። ምክንያቱም እኔ መኖር እፈልጋለሁ አቡ እና እኔ አሁን ስለዛ ማውራት አልፈልግም። ብቻ እኔ ልክልሻለሁ ለአንቺ ተፈለግ ማለት ነው። ነገር ምን እንደው ታውቂያለሽ አቡዬ፣ አሁን ስለገባው ስለተጠራሁበት ኬዝ ነው። እቺን ልጅ እኔ በድያታለሁ ነው ምንድን ነው ቪዲዮ ነው በተሰራው ቪዲዮ እሷ ፍትህ የሚያስፈልጋት በተሰራው ቪዲዮ። አንደኛ የመጀመሪያ ጥያቄዋ ሴም ካርድሽን ስበር ያሉኝ ነበረ። እሱም ሴም ካርዷን ብትሰብረውም እኮ ባሰብራትም ሴም ካርዷን በራሷ ስም የወጣ ስለሆነ መልሳ ታወጣዋለች ስላልክ እሱን ጥያቄ ውድቅ አድርጌዋለሁ። እውነት ነው፣ አያሳምንም። ኦኬ ወደ ቪዲዮ እንነጋገራለን። ሁለተኛው የደረሰባት ኪሳራ ምንድን ነው? የሰራችሁት ቪዲዮ አንተ የሰራኸው ቪዲዮ ላይ የሚለው ቃል በቃል ምንድን ነው? ከኛ ቤት በሰላም ጊፍት ሰጥተን ደሞዟን ከፍለን የላክናት ሰራተኛ አሁን ጠላት ሆናብናለች። ስለዚህ እናንተ ሳምኖሻል አንቺ ለእሷ መሆኑን የሚገልጽ ነገር ወይ ደግሞ እሷ የሚያሳይ ነገር አለ። ስሟን አልገለጸም፣ ፎቶ አልተለጠፈም ቪዲዮ ላይ ግን በእሷ ቦታ የወጣ ሌላ ሰራተኛ እሷ በወጣችበት አካባቢ የወጣ ሰራተኛ የለም። አንደኛ። ሁለተኛ እሷ 10 ምናምን ቀን ቤት ታማ ተኝታ ቪዲዮ ሳይሰራ እሷ ተቀጥራ ስራ ስትጀምር እና ስራዋ ጥሩ እየሄደ ሲሄድ ስራ በገባች በ4ኛው ቀን ቪዲዮ መሰራቱ ፐርፐዝሊ ለእሷ አይመስልም ወይ? ይህን ጥያቄ ራስ መልስ። አሁን ይኸውልሽ አንድ ነገር ስራ እየሰራች መሆኑን እኔ ብጠይቅኝ አላውቅም። በጣም ጥሩ ብጠይቃት አንቺ እየሰራሽ የት ሱቅ ነው የምትሰራው? አላውቅም። እሺ አንቺ እየሰራሽ እንደሆነ ህዝቡ ያውቃል። ፋሲካ በራስሽ አካውንት ነው የምትሰሪው? አውዬ ቪዲዮ ሰርቻለሁ እኮ ራሴ በራሴ አካውንት ስራ ጀምሬያለሁ ብዬ መጨረሻ ላይ ቤቴልህም ባልትና ብዬ ራሱ ስሙን ጠቀስኩኝ ያለው ብዬ ማለት ነው። እስኪ የሚያውቁ ከማያውቁ ከሆነ ችግር የለውም። እኔ ለሆነው ነገር ላሳይሽ ቪዲዮውን ከፈለ። ሌላ አንድ ጥያቄ አቡዬ፣ ሌላ አንድ ጥያቄ። እዚህ የነበሩትን አስቢ። ሲም ካርዱን ይዛ ሄዳለች አይደል? ስጋት ካለም ብዬ ፈስ ያለበት ነገር እንዳይሆን እንጂ እኔ ፋሲካ ደውዬ እንኳን እንደዚህ አታርጊ አላልኩ። የፈለገችውን በራሷ እንደ ሀገሩ ይሄ ነው መብትና ህግ ያለበት ሀገር የፈለገችውን ማድረግ ትችላለች፣ የፈለግኩትን ማድረግ ይችላል። እሷን እስካልነካው ድረስ ስለ ድርጅቴ ማስታወቂያ እኔ እኮ እሷና እኔ እኮ አብረን እናስተዋውቃለን። ሁሌ እኮ ነው የምሰራው ቪዲዮ ገብቷል፣ እንደዚህ ገብቷል፣ ጎመን ገብቷል፣ ቆጮ ገብቷል። ንገረክ ሰላም ጋር ትሰራ ነበር። ለ7 ወር ያህል ሰርታለች እናንተ ሱቅ። ፋሲካ 5 ወር ከ13 ቀን። ኦኬ እሺ 5 ወር ከ21 ቀን 5 ወር ከ21 ቀን 5 ወር ከ21 ቀን። ኦኬ እሷ 7 ወር መስሏት ነው። እሺ እና በምትሰራ ጊዜ ምን አይነት ሰራተኛ ነበረች? እንዴት ናት? በጣም ጎበዝ እና መልካም ሰው ነች። በጣም ጥሩ። እሺ እና እሷም ይህንን ያለችው እናንተም በጣም ጥሩ ሰው እንደሆንክ ስራዋን በጣም ተወደው ታታሪ እንደነበረች እሷ ሳትሆን ከስተመሮቿ እንዳለ በኮመንት መስክረውላት ምን ያህል ትሁት ሰራተኛ እንደነበረች ኮመንታተሮች መስክረውላት ድምፅ ሆነዋት ነው እዚህ ጋር የመጣችው። እና ከእናንተ ጋር ከለቀቀች በኋላ አዲስ ስራ ተቀጥራ የቀጠረቻትም አሰሪ እናንተ የሰራችሁትን ቪዲዮ
አይታ ከስራ አባረረቻት እና ከኛ ጋር የወጣ ሰራተኛ የሚል ቪዲዮ ቆይ ቪዲዮን ከፍተዋል። ቪዲዮን አዳምጪ። የሰራተኛ በሰላም ደሞዛቸውን ሰተን ስጦታ ሰተን የሸኘናቸው ሰራተኞች እኛ ላይ ጠላት እየሆኑ ነው ያሉት ይላል ነው የእኛ ባልትና የእኛን ባልትና ውጤት የምታገኙት በራሳችን ቲክቶክ አካውንት ብቻ እንደሆነ ልናሳውቃቸው ነው። በዋትሳፕ መልእክት እየተላከላቸው ያለው ምንድን ነው እና ሌላው ደግሞ ጥራቱ ቀንሶብናል እያሉ ከስተመር ፊድባክ እየሰጡ ነው ይላል ቪዲዮ ላይ እና ያህንን አይታ ነው አዲሷ አሰሪ ፋሲካን ከስራ ያስወገደቻት። መልካም፣ እኔ ላብራራ ያለውን ነገር። በመጀመሪያ ስለጠበቃችኝ በጣም ቅርታ። ቻርጅ ዘግቶብኝ ነው፣ ቻርጅ ስልኬ ስለዘጋ ለዛ ነው። እኔ ባለቤት ብቻ አይደለሁም፣ እሷም እንደምታውቀው ብዙዎቹም እንደሚያውቁት፣ እንደውም ከእኔ የበለጠ እነሱ ነው የሚታወቁት። ለምን እኔ ከጀርባ ሆኜ በድራይቨር ነው የምሰራው ማኔጅመንት ምናምን እንጂ ወጥቼ ራሱ ባለቤት ነኝ ብዬም አላውቅም። ይህ ሱቅ ብቻ ሳይሆን እኔ ሌላም ሱቅ አለኝ። 2019 ነው የከፈትኩት። 2 ሱቅ ያለኝ የዛሬ 7 ዓመት ፋሲካ ቶሎ አልፈልገውም በቃ ብያታለሁ። ለምን አንድ ሰው የሚሰራበት ጥሩ ነው እየሰራ እያለ እንደዚህ አይነት ነገሮች እንዳይመጡ መካሰስ ምን አልወድም እኔ እና ወደ ጉዳዩ ፍሬ ያለው ነገር ለማውራት እሞክራለሁ በተቻለኝ አቅም። ምንድን ነው አሁን ይኸውልሽ፣ ይሄ አልታቅባት እኛው ኦሪጂናል ነው፣ ይሄኛው ደግሞ ተመሳሳይ ያመርቱባቸዋል። የዚህ ባለቤት የዚህ ድርጅት ባለቤት ስለዚህ መግለጫ ይሰጣል። ስለዚህ ይህን አትግዙ፣ ይሄ ነው እንደዚህ ማስጠንቀቂያ መልዕክት ይሰጣል። በስራ ነው የምታወቀው እንዳልኩሽ፣ ከጀርባ ነኝ። አብዛኞቹ ከስተመሮች ያውቃሉ፣ የእኔን እቃ ደግሞ ያውቁታል። እኔ ዝም ብዬ ከመሬት ተነስቼ አይደለም፣ ከሳይክል ከድሮ ጀምሮ ለፍተን ነው ከብቶሻል። የገነባሽው ስም ስላለ ማንም ሰው መጥቶ ማንም ሰው ማስታወቂያ አስተዋውቄ ነው ሰው ፈልጌ ለዛኛው ሱቅ ማስታወቂያ አስተዋውቁ። ማን ነው ማስታወቂያ እንደውም ያስተዋውቁት? ተባብራኝ ፋሲካ ቶላ ነው ደጋግሜ ሰው ስም ጠራው፣ ግን ያስተዋወቀችልኝ የእሷን ማስታወቂያ አይታ ነው ፋሲካ የመጣችው። ስትመጣ ከዚህ በፊት ስትመጣ ሌላ ባልትና ቤት አጅማል ቻለ ታውቃለች፣ ግሪን ሾፕ መሰለኝ አይ ቲንክ፣ እኔ ከዛ በፊት አላውቀውም። 6 ወር ነው 5 ወር ሰርታለች። ሌላ ባልትና ሰርታ ነው የመጣችው። ልክ እኔ ጋር ጆይን ስታደርግ አንድ ክፍል ቤት ደሞዟን ተገቢ ደሞዝ ታውቃለች። እሷ ደሞዟን አንድ ቀን ደሞዝ አሳልፌ አላውቅም። አንገናኝም እኔ እና እሷ ባይዘው ከስራ ላይ በጣም ቢዚ ስለምንሆን አልፎ አልፎ ነው የምንገናኘው፣ ወይ ደሞዝ ላይ ነው የምንገናኘው። እኔ ጠዋት ነው የምወጣው፣ እሷ ከሰዓት 10 ሰዓት ነው የምትመጣው፣ እኔ 8 ሰዓት እቃ ይዤ እወጣለሁ። ይህ መገናኘት አብረን እየሰራን ሁሉ አንተዋወቅም። እና ምንድን ነው ከታረመኝ ከዋሸው ውሸት አልወድም። እና ምንድን ነው ዋናው ነገር ከመጣች ጀምሮ አንድ ክፍል ቤት ሰጥቼ ፋሲካ የቀየረው ነገር ካለ ኖ እዚህ ጋር ተሳስቷል ትያለሽ። ተራሽ ሲደርስ እዚህ ቤት በተራ ስለሆነ የሚወራ እሺ፣ በአግባቡ ነው የምከፍለው። አንድ ቀን ሚስ አላደርግም። ሁለተኛ ቤት ሰጥቼ ሰራተኛ ለምግብ ትሰራላታለች። ካልሰራችላት ካልጣፈጣት ደግሞ አስቤዛ ራሷ ስባ ትሰራለች። ሴትም ልጅ ነች፣ ግን ሰራተኛ ነው የምትሰራላት በእኔ እስከማውቀው ድረስ። እሷም ሌላን ነገር ካለች እንትን ትበል። ቤትም ሰጥቼ ደሞዝ በጣም ተስማምተን ነው የምንሰራ የነበረው። አሁን በኋላ ወደ 6 ወር ምናምን ሲሆን ወደ 5 ወር ከምናምን 5 ወር ይቅርታ ለቃለ ወራቱ 5 ወር ወደ 5ኛ ወሩ ሲመጣ እሄዳለሁ አለች። አመመኛለች። ከመጀመሪያም ሳትመጣ ኩላሊት ያመኛል ትለኝ ነበረ እና እሄዳለሁ አለች ስትል እንደውም ምን ያለ በሳራ ራሱ ባይዘው እኔ የባለቤቴ ስም ነው ሳራ፣ የእሷ ስም ፋሲካ ነው። ፊት ለፊት ስለማወጣቸው ከጀርባው ፊት ለፊት ስለማወጣቸው እሷን ሳራ ነው የምትመስላቸው። አብዛኛው ሳራ ነው የሚላት። ስቲል ብዙ ከስተመሮችም ያውቃሉ ሳራ ነው የሚሏት። እኔ ተቃውሞ የለኝም። ባለቤት ነው ብዬም አላውቅም። የላከችውን ዕቃ እንኳን ከፍቼ አላውቅም። በጣም መጨረሻ ላይ ለቃ እሷ ሄደች። ስትሄድ ሲም ካርድ ቲክቶክ የራሷን ቲክቶክ ይዛ ነው። ማንም ሰው ሲቀጠር ቲክቶክ አለ ወይ እንደዚህ ያለው ይባላል። ላይቭ ትችላለህ፣ ሶሻል ሚዲያ አክቲቪቲ ምናምን ተብላ የሚቀጠረው ቲክቶክ ዋን ይዛ ነው የመጣችው። የመጀመሪያ ቀን ጀስታሪ አንድ ቀን ነው በራሷ ቲክቶክ የገባችው። አንድ ቀን ይሄ ለእሷ ለክሯ ማለት አንድ ቀን ቲክቶክ ላይ ገባች። በቃ አለቀሰች። እንዴ ማባራት መሰላት። ቲክቶክ ወይ እሷ እንትን አላለም ላሰበችው አለ። ከዛ የራሴ ቲክቶክ የድርጅት ቲክቶክ አለኝ እኔ። ማለት ሰው እኮ ነው ሰርቶ ሄደው ከበፊት ነጫልቱ ብዙ ልጆች ሰርተዋል።
ቲክቶክ ፐርሰናል የራሴ የድርጅቱ የምጠቀምበትን ቲክቶክ አንስቼ ሰጠዋት። በእኔ ቲክቶክ እስክትወጣ ድረስ በእኔ ቲክቶክ ይሄ ምን ማለት ነው? 4,000 አልነበረም ስትሰጣት? 4,000 10,000 አንድ መቶ 10,200 አለ። እስከሚሻት ሁሉ ነገር አለ። መቼን እንትን እንዳለም እኮ ማየት ይቻላል። ሁለተኛ እዚህ ቲክቶክ ላይ ገብተሽ ብታይ እኔ ስገባ ላይቭ ላይ የሚታይ ሰው አለ። የምፖስታቸው ቫይራል የሚወጡትን ግቢ ላይ ብዙ ከስተመር አለ። እንጀራ አስጋግር ነበር። ሳር ልብስ ቤት አለ። በባልትና አቡዳቢ ኮሚኒቲ እዚህ ጋ ኤምባሲ በብዙ ሰው ያገኛል። ገብቶሻል? በስራ ማለት ነው። በዛ እሷም የራሷ ስልኩም በራሷ እኔ ስልኮች አሉ ታውቃለች። እዚህ ቁጭ ብሏል የሚሰሩበት ከ6-5 በላይ ስልክ አለ። ስልክና ሲም ካርድ ሰጥቼ ማሰራት አያቅተኝም። ገብቶሻል? የራሴን ሲም ካርድ የራሴን ቲክቶክ የሰጠው ሰው ሲም ካርድ እና ስልክ ሰጥቼ እንኪስሪበት ማለት አላቃተኝም። ደስ ስትመጣ በምን አጋጣሚ እንደሆነ ብቻ በማላስታውሰው እንትኑ ሰጠዋት። ቲክቶኩን በዛ አጋጣሚ ሰጠዋት። አሁን ባልኩሽ ሲም ካርዱን ደግሞ እዛ መጀመሪያ የምሰራበት ቤት አለ። ቲክቶኩን የሰጠካት የባ ሰው ስላልገባ አልቅሳ ስራውን የምታጣ ስለመሰላት ያው ስራውን እንደማታጣውና አይዞሽ ለማለት ያንተን አካውንት ሰጠካት። ሲም ካርድ ይዛ የመጣችው ስልኳ እንደውም የተበላሸ ነበር። ሄደን የመጀመሪያ ቀን ስልኳ የተበላሸ ነው። ሄደን አስታውሳለሁ እዚህ ሻራ ናጅዳ አሰራን። ሲም ካርዱ ስልኳን አሰራንና በራሴ ሲም ካርድ ልጠቀም ወይ በእናንተ ሲም ካርድ ልጠቀም አለች። ችግር የለውም ተጠቀሚ፣ በራስሽ ሲም ካርድ ተጠቀሚ ያልኳት። ባልፈልግ የዛው ጊዜ ፍቃዱን እኔ ነኝ ያለ ድርጅቱ የኔ ስለሆነ ፍቃድነት ሰጠዋል። መጨረሻ ላይ 5 ወር ከ21 ያልኩሽ 5 ወር ከ21 በ13 ቀን የዛኛው ወር በ13 ነው ሄደችው። ዛሬ ወር ከምናምን አለፍ። በ13 ስትሄድ የገና 21 ቀን ለመሆን 13 ስትሄድ ስንት ነው? 8 ቀን ምናምን ነግሬሽ ነው። እኔ ማንም እንዲመሰክር ሳይሆን ያለውን ሪያሊቲ ነው። ሳልቆርጥ አዲስ ሳምሰንግ ስልክ ደግሞ 800 ብር 700 ብር አዲስ ስልክ ሪሲቱም አለ ገዝቼ አምጥቼ ተመራርቀን ባለቤቴን ስማ፣ ከዛ ሲም ካርዱን ቅር እንዳይላችሁ ልስበረው አለች። ራሷን ያለችው ካሜራ አለ እዚህ ሙሉ ካሜራ አለ ስትል ልስበረው ስትል አይ ከስተመር ብቻ እንዳይሄድብ እኛ ከስተመር ቁጥር እንዳሰጭ እንጂ ሲም ካርዱን ይዘሽ ሂጂ አላ። የኪዳነ ምሕረት እና መጽሐፍ ቅዱስ ምናምን ይዛ ስማ፣ መጽሐፍ ቅዱስ አለ ስትስሙ ምን ሁሉ ቪዲዮ ስማ ቃል ገብታ ችግር የለው ማለት ብትከፍቺ ብትሰሪ ምንም ብትሄና እነግራታለሁ። ብዙ ጊዜ ችግር የለብኝም። ለእኔ ብቻ ብላ አይደለም ከሀገር የመጣችው፣ ከባልትና ነው ያመጣዋት። ሌላ ባልትና ስትሰራ በማስታወቂያ ነው የመጣችው። እኔ ወጣም ብትሰራ ማንም ይቀጥላል። ግን ምንድን ነው ብዙ ሰው ስለሚመጣ ስለሚሄድ ከስተመሮች ክሊር የኔን እቃ የሚፈልጉ ፕሮዳክት ስለሚፈልጉ የጥንቃቄ መልዕክት መልቀቅ እኮ ይችላሉ። የኔ ድርጅት የኔን እቃ የምታገኙት በዚህ ቲክቶክ አካውንት ነው። በእኔ ስም የሚነግዱ አሉ አልኩሽ። ይኸውልሽ የተለያየ ድርጅቶች በአንዱ ይሰራል፣ ተመሳሳይ ያወጣል። ለጥንቃቄ መልዕክት ፋሲካ ከወጣች ከወር በኋላ ነው እንግዲህ ቀኑን እሷ የወጣችውን ቀን ያዥ። ስለዚህ ልክ እሷ ከተቀጠረች በኋላ ልክ እሷ ስራ ስትቀጠር እሷ 15 ቀን ቤት ታማ ተኝታ አልተሰራም ቪዲዮ። ግን ልክ እሷ ስራ ስትቀጠር ቪዲዮ ተሰራ። ስላመማት ስትሄድ በ19 አይደል ሄደችው እሷ በ13 ስትሄድ እስከ 21 እኮ ነው ከፍያታል። እስካለችበት ድረስ እስከምታርፍ ቀኗ እስኪደርስ ቤት እስክታርፍ ድረስ እኔ ከፍያታል እስከ 21 እንደሄደች እንደው ምን አለችልኝ? ስቶሪ ላይ አስቀምጥልሃለሁ። ልክ እንደሄደች 2 ቀን ነው ምናምን ነው ስታተክስ ላይ ያስቀመጠችው ጠፋ። ስታተክስ ላይ ያስቀመጠች ፕሮፋይልም አድርጋለች። ባይዘዌ ያለ 1 ቀን ለ2 ቀን ፕሮፋይልም አድርጋለች። በዚህ ስልክ ቁጥር ከዚህ በኋላ አትዘዙ ብላ የእናንተን አዲሱን ቁጥር አስቀምጣ ሊናገሩ ይችላሉ። መጨቃጨቅም አልፈልግም። ለ20 ቀንም ካረገች ለ2 ቀንም ምንም ችግር መልካምነቱ እሱ የእሷ መልካምነት። እኔ ግን ይጂና ቲክቶክሽ ላይ ፕሮፋይል አርጊ ለምን አወረድሽ? ከሄደች በኋላ አውርቻት አላውቅም። በቀደም ከ3 ቀን በፊት ስንት ቦይስ ያዘች? 2 ቦይስ ያዘች። ይህ ቪዲዮ ለእኔ ይገባል እንደዚህ መልስ ራሱ እስክሰጥ ቦለቀች። ከቲክቶክ ቦለከችኝ። ከዚህኛው ከቦይስም መልስ እንኳን መስጠት አልቻልኩም። ቦለከችኝ። ዛሬ ቀን ላይ ቦይስ ያዘችኝ። ምንድን ነው ቆይ የምትፈልገው? እንድንትን ልትል ማለት ነው። ለሪከርድ ነው ይመስለኛል። እኔ ደግሞ ስራ ላይ ስለሆንኩ ራሴ ነው የምሰራው ስለሆንኩኝ መመለስ አልቻልኩም። ይኸው ድምፁ ራሱ ቆይ ላሰማ ፈልስልሽ ስራ ላይ ነኝ ብዬ ወጣቸው። እኔን ሳየው ሌሎችም ሰዎች እስቲ ሻወር የምንረከብበት ልጅ ነበር አንድ ጊዜ ከዱባይ ፌክ ቃል እኮ ሚዲያ ላይ ነው። እንደዚህ አይነት ነገር አላቸው።
እኔ ስራዬን ብቻ ነው የምሰራው። ማንም ሰው ላይ አልደርስም። ግን ሚዲያ ማስፈራሪያ መሆን የለበትም። በዚህ አጋጣሚ አብዬ እኮ እናንተ ስልሽ አንቺ ቦለክሽ ወዲያ መልስ ልሰጥሽ ብዬ ማለት ነው። ለጠየቅሽ ጥያቄ ለመልሰልሽ እኔ ስራ ላይ ነው መሆኑ ብዙ ጊዜ እዚህ ላይ የነቃው ማብራራት አልቻልኩም። ስድቦቹን ልክ ሁለት እንኳን አልሰማሽም። የመቦላለቅ ደረጃም መንደርሰው አይደለ መቦላለቅ ደረጃ የምንደርሰው አይደለ። እኔ አላቅም። አንገናኝም እኮ እኔ እና እሱ በእውነት ቲክቶክ ላይ ከሆነ የቦለኩትኝ ሪፖርት እንዳያደርግብኝ ነው ብላለች። ጊዜ እኔ በየትኛው እኔ ቁመሪ ላይ ነኝ። ቤት እንደዚህ ሪፖርት እንዴት ነው ማረ? ለምን አረጋታለሁ? ሲጀምር ከቦለከች በምንድን ነው ማረጋገው? ከቦለከች ቮይስ ምንድን ነው? ማት ከስተመሮች አለ ማት ሰው መጥቶ ማውራት ይችላል። በእውነት እኔ በጣም 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 እኔ ጃኒ ቃል የለኝ እንደዚህ አይነት ነገር በታምር እቆማለሁ ብዬ አስቤያለሁ። ስራ ብቻ እቺ ልጅ ገንዘቧን አልበላውም፣ ደሞዟን አልበላውም። አንደኛ ነገር እንክብካ አንድ ቀን ቃላት እንኳን ቃላት አንድ ቀን ተናግሬ አላውቅም። ቃላት ተናግሬ ማለቅ ደሞዟን ያልበላው ምንም አይነት ነገር ውስጥ በታምር ያላስፈራራው ምንም ያላረኳለች። ቤት ውስጥ እንግዲህ ሱቅ ነው ቤት ውስጥ ሂዳ ልትከፍት ሀሳቧ ካላት ሂደሽ ክፈቺ። እኔ ምን ቤት ውስጥ ክፈቺ ምን ክፈቺ። እኔ ሱቅ ነው ሁለት ሱቅ ነው ያለው። አውጥተን ሰራ ሱቅ ይዛል። በቀላሉ ደግሞ እሷ እንደውም ትነግራለች ለብዙ ሰው ክፈቱ፣ ለእኛ ሞራልም አትጨነቅ። 10,000 ብር ነው የሚያስፈልገው ክፈቱ፣ ቤታችሁ ስሩ ምናምን ይባባላል ሰው። አንድ ቀን እኛ ሱቅ አለን ብለን አንድ ቀን ተናግረን አናውቅም። ማንም ሰው የፈለገው መስራት ይችላል፣ ምንም ማድረግ ይችላል። ግን እንደዛ እኛንም ይጎዳል። ገብቶሻል? ግን ሁሉም የርዝቁን ነው የሚያገኝ። በሌላ አማርኛ እኔ ሱቅ ከፈትኩና እሷ ቻርጅ አስቢ። ሙከራዎች ይኖራሉ። ኦፍኮርስ ሙከራዎች እኮ ይደረጋሉ። ግን ቻርጃ ደግሞ እኔ ፍሪ ዲሊቨሪ ለመጀመሪያ ጊዜ እሷም ፍሪ ዲሊቨሪ ነው ወገቤ እኔ እስኪያመኝ ድረስ በፍሪ ዲሊቨሪ ነው የምሰጠው። አንድ ብር እዚህ ጋር ማንም ሰው ኮመንት ያድርግ። ሹፌር አቡዳቢ ሰው ካለ ሹፌር እንደሆንኩ ነው። እሷም ሹፌር ነች ነው የምትለው፣ እኔም ሹፌር ነኝ ነው የምለው። ሙሉ ኃላፊነት በቃ ከእሷ ጋር እንዲሄድ ማለት ሳራ ይለዋታል። ገባሽ? አሁንም ከሄደች በኋላም ሳራ ይለዋታል። ይህ ችግር የለም ማንም ይበሏት፣ ሳራ የሚበሏት ነው። ግን እኔ ማድረግ የምችለው ምንድን ነው? ሲም ካርድ የምችለው የራሴን የጥንቃቄ መልእክት ድርጅቴ ይሄ ነው የሚፈልገው፣ ይሄ ነው የማቀርበው። በተመሳሳይ ምርት እንዳትጭበረበሩ፣ ይሄኔ ነው ይሄኔ ነው። በእኔ ስም ይነግዳሉ። በአልታ ስም ሌሎች ፎርጅዶች ከእሷ ውጭ ሰራተኛ የለቀቀ እንደሌለ እንደገና ደግሞ አዲሷ አሰሪዋ ያንን ቪዲዮ አይታ እንጀራዋን አጣች እና ይህ ቪዲዮ ደግሞ የተሰራው እሷ 10 ምናምን ቀን ታማ ቤት ተቀምጣ ሳይሰራ ቀርቶ እሷ ስራ ስትቀጠር ፐርፐዝሊ ተሰራ። ይህ ቪዲዮ ከተሰራ በኋላ አዲሷ አሰሪ የባልትና ባለቤት ያንን ቪዲዮ አይታ ነገ እኔ ላይም እንደዚህ ልታረጊ ትችያለሽ ብላ ነው ከስራ ያባረረቻት። ነገ እኔ ላይም ከስተመር እንደዚህ ታረጊያለሽ ብላ አስባ ነው። ኢንሽን ሳረግ ነው። አሁን አቡ እንደዚህ ነች እንዳትቀጥሯት እቺ ልጅ እንደዚህ ዘርፋኛለች ፎቶ አድርጌ እንደዚህ እኔ 12 ዓመት ነው እዚህ ናርኩት። እዚህ ማራት ላይ ልጅ ሆኜ ነው የመጣሁት። በስራ ነው ያደግኩት። እያንዳንዱን ነገር ኃላፊነት ይዤ ነው ዝም ብዬ ወጥቼ ፋሲካ እንደዚህ ከሌ እንደዚህ አምኖትቱም እምለው ነገር ስለ ድርጅቴ ብቻ ማውራት ነው የምችለው። ከእሷ ውጭ በቅርብ የለቀቀ ሰራተኛ አለ ከአንተ ቤት? አዎ 5 ወር በፊት ያለቀቀ። ኦኬ ታዲያ ከ5 ወር በፊት ለለቀቀ ሰው መቼም እሷ በወጣች ልክ እሷ ስራ ተፈጠሩም 2 ቀን 3 ቀን ሰርተው የሚሉም አሉ። ኦኬ እሺ። እንደገና እኛ ደሞዝ ከፍለን ስጦታ ሰጥተን በሰላም ተመራርቀን ተሸኛኝተን፣ እነሱ ግን ጠላት ሆኑ እኛ ላይ እና ከስተመሮቻችን ብዙ ነገር ዋትሳፕ ላይ እየደረሳችሁ እንደሆነ ሰምተናል። እናም እቃችሁን ጥራት ቀነሰብን እያላችሁ ነው። ሰው የእኛን ምርት የምታገኙት በእኛ አካውንት ብቻ ነው ማለት ያው ከስተመሮቻችሁ እሷ ጋር እንዳይሄዱ ነው። ይሄ ደግሞ ያንተ ከስተመሮችክን ፕሮቴክት የምታደርግበት መንገድ ነው። ኦኬ ግን እሷ ስትለቅ ሴም ካርድሽን ስበሪ ተብዬ ነበር ብላለች እና ሴም ካርድሽን ስበሪ ብላሃት ነበር። እኔ እኮ ገጋ ቃለሁ እዚህ የኖርኩ ሰው ነው። በእሷ ስም የወጣ ሰበረችው፣ በእሷ ስም ሰበረችው። ሄዳት ካተውጦ
ተመልሶልኛል ይሄ ጥያቄ። እሺ ማሜ ላይ ምንም አይነት ችግር የለብኝም። በጣም ደስተኛ ነኝ ከእሱ ጋር በጣም ማለት እውነት ለመናገር እኔ እኮ እፈልጋለሁ መስራት ማደግ እፈልጋለሁ። እኔ በቃ የምሰራበት ዘመን ነው። እቺ ልጅ ለእኔ ታስፈልገኛለች። በጣም ለምኛታለሁ። እንስራ። ምንድን ነው ችግርሽ? ይህን ከፍተት እናገር። ምንድን ነው ችግርሽ? በቃ እኔ ያላየሁት ነገር እኔም ስራ ነኝ። ሁላችንም ስራ ነው። ሁላችንም ሩጫ ላይ እኮ ነው ለነገ ህይወት ማለት ነው። እዚህ የቤት ኪራይ ያለ፣ ደሞዝ አለ፣ ሰራተኛ ብዙ ነገር ስላለ እኔ በቃ ጠይቃታለሁ። እሷ ምንድን ነው ችግር ካለ ንገሪኝ። ፊቷም ደብሯት ካየሁ ጠይቃታለሁ። ምንድን ነው ችግር አለ? ደሞዝ ምንድን ነው ችግርሽ? ብዙ ጊዜ ነው የምላት። ለእኔ እኮ አይገባም እውነት ለመናገር አንተ ሳትመጣ በፊትም እራሷ ብላለች አንተን እንደ ሹፌር እንደሆነ እንደምትታወቀው እሷ ባለቤት እንደምትመስል ኢቭን ሳራ እያሉ እንደሚጠሯት ተመልካቾችንም መጠየቅ ትችያለሽ። እኔ የሚያውቁኝ እንደ ተቀጣሪ ሰራተኛ ሳይሆን እንደ ቤቱ ባለቤት ነው የሚያውቁኝ። ለምን ከልቤ ከአንጀቴ ነው የምሰራው። ሊሚትም የለም። ጠዋት 10 ሰዓት ከፍቼ እስከ 10 ሰዓት ማለት በዚህ ሀገር ነው። በዚህ ሀገር ስመጣ 5 ሰዓት ነው ተነስቼ መሳር። 10 ሰዓት ማለት የማዳም ልጆች አሁን 8 ሰዓት ነው የሚነሱት። 10 ሰዓት ማለት ጥሩ በቃ ማንኛውም ሰው ቢሮ የሚገባበት ሰዓት ራሱ የመክፈቻ ሰዓቱን ችግር የለውም። በኢትዮጵያ ካወራን ጠዋት 4 ሰዓት ገብታ ሌሊት እንደምትወጣ ነው። ቤዛ እዚህ ጋር ቤዚ ሳሎን አለች። በየ15 ቀኑ እኔ ፀጉር ከፍላለሁ። ጠይቀት በ15 ቀን ረፍት አለ። በ15 ቀን ስትወጣ እኔ ኮንትራት ይዤ የፀጉሯን እኮ አሰራለሁ። ፀጉር አሰራለሁ። ማንኛውም አሰሪ ካረገ እስኪ ፀጉር በወር 2 ጊዜ አሰራታለሁ አሉ እነ ቤዛ እዚህ ጋር ሳሎን ከፍቼ አኮሞዴሽንም ከእናንተ ነው? ማዳሪያ አኮሞዴሽን ከኔ ነው። አንድ ክፍል እኔ ባከራየው ፓርቲሽን በአንድ ሩም 1200 ብር ይከራያል። 1200 1300 ፍላት አለኝ እኔ ትልቅ ፍላት እና ፍላቴ ላይ አንድ ሩም ለእሷ ሰጥቻታለሁ። እኔ ፍላቱ ሙሉ ስላለኝ እኔም በነፃ ነው የምኖረው። አንድ ክፍል ለእሷን ቢስ ችግር የለብኝም። ለምን ከእሷን በፊት የነበሩ ስታፎች ይኖርበታል። ስለዚህ ሩም አላት እና ምግብም ከእናንተ ነው። ግን ሰዓቱ ለምሳሌ በኢትዮጵያ ጠዋት 4 ሰዓት ገብታ አድራ ሌሊት በኢትዮጵያ ከሌሊቱ 10 ሰዓት ወይም 11 ሰዓት ነው የምትዘጋው። ኦርደር ካላለች አትዘጋም በጭራሽ። ራሷ ካላለች በስተቀር መጥቼ ይኸው ቃል ለምድር ለሰማይ ይጂ ካላልኳት ትጠይቅ። ግን እሱንም ቆይ ላጽዳልሽ፣ ክሊር ላድርግልሽ። 10 ሰዓት ጠዋት 10 ኦክሎክ ተጀምሮ ስራው 10 የላይቭ ስራ ነው። 11 12 13 ሲሆን 1 ሰዓት አለ። ለሶስት 2 ሰዓት ወይ ማክሲመም 2 ሰዓት ምሳ ይሄዳል እኮ 8 ሰዓት ትሄዳለች። ምሳ በኢትዮጵያ 8 ሰዓት ሄዳ 9 ሰዓት ተኩል መልሳ ትከፍታለች አይደል? ያስ በእርግጠኝነት 3 ሰዓት 2 ሰዓት ታርፋለች። 3 ሰዓት ማክሲመም 5 ሰዓት ተኩል ነው የምትመጣው መሰለኝ። 2 ሂዳ 5 ነው የምትመጣው። 3 ሰዓት ግን ሰዓት ይኸውልሽ የሚቆጣጠር የለም። እኔ ሰዓት እንኳን ልቆጣጠር አይደለም እሷ ታውቃለች። ካለን ስራ በራሷ ፍቃድ ካልሆነ በስተቀር እንዲህ አምሺ እንደዚህ ሰዓትሽን አክብሪ ጠዋት እንድትነሽ ሂጂ ከማለት ውጭ አይ እንደዚህ አይደለም ያለ ካለች እኔ እቀጣለሁ። የፈለገችው እንደዚህ ሂጂ ብሎኝ አያውቅም። አትስሪ፣ አታምሺ፣ ጎጅ አትቁሚ ምናምን ስለሚያማት እንትን ስለ ቃሉ የሚከብደኛል። ምንድን ነው የሚባለው? ኩላሊቷን ስላመማት እንደዛ ነው እንትን የምለው። ሳሳለሁ እውነቱን ለመናገር አንተ ላይ ምንም አይነት ቅሬታ የላትም። እሷ ባለቤቱ ናት። በባለቤቱ ምክንያት ነው እኔ ስራውን ለመልቀቅ ለሱም ዳይሬክት መናገር ማለት እኔ ማለት ነው። በባለቤቴ ጉዳይ አንድ ቀን ነግራኝ ካወቀችም ማስተካከልልሽ ነገር አለ ብዬ ማት ጊዜ ጠይቂያታለሁ። ችግር ካለ ማስተካከልልሽ ነገር አለ ወይ? ማስተካከልልሽ ነገር አለ ወይ? በጣም እኛ እንደውም እኮ አሁን እኮ መሮን ራሳችን መስራት ጀመር። እኔ ድሮም ራሴ ነው የምሰራው። አሁን ሳራ ራሷ መስራት ጀመረች። በቃ ለምን ከአንተ ችግር የለባትም። በጣም በትህትና እንደምታዛት በጣም አብራችሁ በሰላም እንደምትሰሩ እና ግን በባለቤትህ ምክንያት ስትረስ በዝቶባት በዛ ምክንያት ስራውን ለመልቀቅ እንደተገደደች
18 ሰዓት እየሰራ በምን ሰዓት ሊያበስል ይችላል? እንደገባሽ ደግሞሽ ትተኛለሽ አትበይም። ኦኬ ሰዓቱን ካልኩሌት አድርጊዋ። ቆጥሬው እኮ ነው ቆጥሬው ነው። ይኸውልህ ጠዋት 4 ሰዓት በኢትዮጵያ ትገባለች፣ 8 ሰዓት ትወጣለች። 1 2 ጻፈው እና እኔም እዚህ ጋር ጽፌ ቆጥሬው ነው። ስለማለሁን እንደዛ በታምር አይደርስም። 10 ሰዓት ነው ማታ የምትወጣው። ማታ ስንት ሰዓት ነው የምትወጣው አለች እሷ። በኢትዮጵያ ከሌሊቱ 10 ሰዓት ቢነጋ ሲል ቆይ በኢማራት እኔ ልናገር ስለጻፍኩት ማለት ነው። በዚህ 10 እኮ ነው ችግር 10 ሰዓት ማለት ነው። በዱባይ 1 ሰዓት ልዩነት አለ። ወደዚህ 10 ነው። ላ ሰዓ 40 ፈጅር ሌሊት። አረ መምኑ ዱካንም አይቻልም። ሱቅ መክፈት አይቻልም ሌሊት። የት ነው እሱ የወጣችው? ማሪ በኢትዮጵያ ከሌሊቱ ከ10 ሰዓት እስከ 11 ሰዓት እዛ የሚሰሩ ሱቆች መጠየቅ ይችላሉ። እንዳለ ሱቆች ከጎን ያሉት አሉ። እኔ እንደዛ መሄድ ስላልፈለግኩ እንጂ አዘጊም ወይ እያሉ እግዚአብሔርን ነው የምልሽ። ብቻዬን ነው ጨለማ ጋር የምጋፈጠው። ሀቡ 11 ሰዓት እነሱ ተኝተው ጎን እንኳን ብቻዬን ሄጄ ነው ማነሳው። አንደኛ አልፈልግም። እኔ ያው እንደዛ እንዲሆን አልፈልግም። ለዛ ነው መልካም ሰው ሆነ ብለሻል። እኔ ስንት ሰዓት ገብተሽ ስንት ሰዓት ነው ያልኩሽ? ዘግተሽ ስሪ። ዘግቼ አይደለም የምሰራው። ተው ማሜ፣ ዘግቼ 10 ሰዓት 11 ሰዓት በኢትዮጵያ ነው የምወጣው። ይከብደኛል፣ እንደዚህ ቃል ማጠፍ ይከብደኛል። እኔ ብቻ እነሱ ጋር የሰሩት እንዳለ ሰራተኞች አንድ አሁን የሚጠይቃቸው ሰው የለም። እንዳለ ነው ሲወጡ ብሎክ የሚያደርጓቸው። ብዙ ነገር ሁነናል። እኛ ብዙ ማውራት አልፈልግም። እስኪ እዛ ቤት ሰርቶ የወጣ አሁን የራሳቸውን ስራ የሚሰሩ ማን ነው ወደ እነሱ ጋር ዙሮ የሚጠይቃቸው? ግን እንደዛ ማለት አልፈልግም። እኔ ድርጅትን በጣም ነው አንተ እኔ ለመውጣበት ትልቅ እንትን እንድትሆን ፈልገው። እኔ እዛ ሱቅ ስሰራ ምን አድርጊያለሁ? ይህን በድላለች፣ ይህን አጭበርበራለች ካልክ እሺ። ግን ከዛ ውጭ ይሄ ቪዲዮ እኔን ስለሚመለከት ሰውም ደግሞ እኔን እየወቀሰ ስለሆነ ለምገባው ስራ ይጥራልኝ ነው። ይሄ ሀቅ አይደል? አቡ ስም ማጥፋት አልፈልግም። ለእኔ መልካም ነህ እስካለ ድረስ አንዴ ሳራ ቅርታኔም ሳራ እያልኩ ፋሲካ አንዴ እድል ስጭው እና ሰዓቱን ስቆጥረው እኔ ያልሽው ሰዓት 8 ሰዓት በኢትዮጵያ ጠዋት 4 ሰዓት ገብተሽ ከሌሊቱ 11 ሰዓት ከ10 ሰዓት እስከ 11 ሰዓት ነው የምሰራው። ኦርደር ካላለቀ አልወጣበትሻል። ያንን ስቆጥረው 18 ሰዓት መጥቷል። ማሚ ደግሞ አይደለም ብሏል። ስለዚህ ማስረጃ የለንም። የምትፈርሙት ስትገቡ ሰዓት ምናምን የለም። ለእምነት ነው ለእምነት ስለተባለ እዚህ ጋር ማለት ማንም ሰው መጥቶ ማውራት ይችላል። ኢማራት ላይ 12 ሰዓት 12 በኋላ ስራ ማንም ሰው አይሰራም። ወደ 12 ማውጣት ላይሰንስ አለብሽ ለ24 ሰዓት ሌላ በቃላ ብቻ ነው ምናምን እንጂ 24 አወርስ ፍቃድ የሌለው ሰው አይሰራም። ብቻ እኔ 24 አወርስ ፍቃድ የላችሁም። አሁን ሳሪ ባልትና በሻርጃ ሳሪቲ 24 ሰዓት ነው ባልትናዋ ፍቃዱ ፐርሚት የቀን ነው። 12 ሰዓት ብቻ ነው የሚሰራው። ጠዋት 10 ሰዓት ትገባለች፣ 3 ሰዓት አርፋ 10 ሰዓት ገብታ አንቺ ኳልኩሌት አድርጊ። 10 ገባች፣ 10 11 11 1 12 ለ4 ሰዓት ትሰራ። 2 ሰዓት ላይ ትወጣለች። 2 ሰዓት ላይ ለምሳ ትወጣለች ብላኛለች። ከዛ 2 ሰዓት ላይ ለምሳ ወጥታ 3 ሰዓት ተኩል ላይ ትመለሳለች። 1 ሰዓት ተኩል ብሬክ ወስዳ 2 ሰዓት ከወጣች 5 ሰዓት ነው የምትመጣው። እንዴ በመወዳት እናት 5 ሰዓት ነው የምትመጣው። ፋሲካ 5 ሰዓት ነው የምትመጪው ወይስ 3 ሰዓት ተኩል ነው የምትመጪው? እንደው ይኸውልሽ 2 ሰዓት እወጣለሁ፣ 3 ተኩል እመለሳለሁ። ስራ ከበዛብኝ ነው 5 ሰዓት አልመጣም። ይሄስ ይኸው ላይቭ የምትገባበት ሰዓት ህዝብ ይፍረድ። ተይው፣ እሷ ላይቭ የምትገባበት ሰዓቶች ይታወቃሉ እኮ። ስንሳም ላይቭ እኮ ሳገባም እኮ ኦርደር ታወጣለህ። ኦርደር ለማውጣት ኦርደር ለማድረግ እኮ ላይቭ ይዘጋል። ህዝብ ያውቃል። በቃ ህዝብ እኔና እሷን እየታዘበ ይሄድ። የእኛ ከስተመሮች እሷ ስንት ሰዓት ላይቭ ትገባለች፣ ስንት ሰዓት 10 ሰዓት ላይቭ እንደምንገባ ያውቃል ህዝብ። ከሰዓት ደግሞ 5 ሰዓት እንደምንገባ ያውቃል። ኦኬ። ስለዚህ እሷ አንቺ 3 ሰዓት ተኩል ገብተሽ እስከ 5 ሰዓት 1 ሰዓት ተኩል ምን ታደርጊያለሽ? ሱቅ ውስጥ ላይቭ ሳትከፍቺ 5 ሰዓት ከሆነ የምትከፍቺው ጠዋት ካሜራ እኮ አለ፣ ችግር የለውም። ሁላችንንም ይዳኘናል። አሁን የዚህ አቅም የለኝም፣ እሱም አይደለም ካሜራ ይለየናል። ሀውዬ ይኸውልሽ ጠዋት እንደገባሁኝ 10 ሰዓት እንደገባሁ የመጀመሪያ ስራዬ ማጸዳዳት ነው። ከዛ ላይ ብገባለሁ፣ ኦርደር እቀበላለሁ፣ እሱን እሸኛለሁ። ኦርደር እንዲያወጣ ማለት ነው። 2 ጊዜ ነው። አንዴ ይዞ ይወጣል የጠዋቱን አይደል? እሱ ይዞ እስከ 11 ተኩል እስከ 12 ተኩል እስከ 1 ሰዓት ቆይቼ የተቀበልኩትን ኦርደር ለከሰዓት ሰጠዋለሁ፣ ይዞ ይወጣል። ከዛ ለነገ ደግሞ ላዘጋጅ የሚታሸግ እቃ ዘመዱ ነበረች የምታሽግ፣ እሷም ጋር ተቀያይማ ወጣች። ስትወጣ ማሽገውን ነበር ኦርደር አዘጋጃለሁ፣ አሽጋለሁ። ሱቁ ደግሞ አስፓልት ዳር ስለሆነ ከስተመር ይመጣል። እነሱን ቤት ውስጥ ዝም ብሎ ኦንላይን ብቻ አይደለም
ዋልኪን ከስተመር ማለ ዋልኪን ከስተመር መንገደኛ ከስተመር ማለ ኦንላይንም እኔ ነኝ። እቃ ከመጣ ከኢትዮጵያ ያን እየፈታተው ቅቤ ምንም ስል ሰዓቱ ይደርስብኛል። ቆልፍ ይወጣለሁኝ። እንጀራ ይመጣል፣ እንጀራ እረከባለሁ። ቤት ደርሼ ሄጄ መጥቼ እንደገና ደግሞ ላይቭ ገብቼ ላይቭ ገብተሽ ሲጨርሽ ለነገ ኦርደር የምታዘጋጁ እኮ ላይቡን አጥፍተሽ ነው። መቼስ ላይቡ ላይ ሆነሽ እንዴት ነው ኦርደር የምታዘጋጅ? ሰውም እኮ ንቀት ይመስለዋል። ለነገ ኦርደር ለማዘጋጅ ላይቭ ዘጋለሁ እኔ። ሰዓት ላይቭ ስንት ሰዓት ትዘጊያለሽ? የማታውን 9:30 10 ሰዓት 11 ሰዓት እዘጋለሁ። እንደ ስራው ከቀዘቀዘ ዘጋለሁ፣ ካለ ሰው እቀጥላለሁ። ገደብ የለውም። ሰው ካለ ማክሲመም በቃ ቻው ብለሻቸው የምትዘጊው ናይን ኦክሎክ ላስት አሁን እነግርሻለሁ። ማነው 10 ሰዓት ላይ እዘጋለሁ። 10 ሰዓት ከ9 ገብታ እስከ እኩለ ሌሊት እዛ ድረስ የት ነው የምትሄደው? ከጠዋት አይደለም ምሳ ከወጣሁኝ አሁን የከሰዓቱን ገባሽ ላይም የከሰዓቱን ይኸውልሽ በዚህ አቆጣጠር የከሰዓቱን አንቺ 5 ሰዓት ገባሽ። 5 ሰዓት ላይቭ ላይ 5 ኦክሎክ 5 ሰዓት ገብተሽ እስከ 9 ነው የምትቆየው። የከሰዓቱ ነው 10 ሰዓት ላይ ቻው ብዬ ጎመን ካለ ልቆይ ይችላለሁ እንዳይቃጠል ብዬ ካለ 10 ሰዓት ዘጋለሁ። 10 ሰዓት ነው የምዘጋው። 10 ሰዓት እስከ ሌሊት 4 ሰዓት። ታዲያ እሱን እኮ ልጠይቃት ነው አንዴ። 10 ሰዓት ላይ ላይቭን ሳያሽራ ብሌል በኢማራት ላሳይሽ ሀቡዬ። እንደዚህ ሱቁ ላይ ደርድሬ ኦርደር የማወጣው ከዚህ እዛ ድረስ ነው። ሰው መጥቶ መግቢያ የለውም። መግቢያ ማለት ነው። ላሳይሽ መረጃ ከዚህ እዛ ድረስ ኦርደር ደርድሬ ለጠዋት እሱ በጠዋት ከኔ ቀድሞ የሚመጣው እሱ ነው። 8 ሰዓት ያን ኦርደር ያደርሳል። ለዛም ደግሞ ቪዲዮ አለኝ እሱን ለማድረስ ማለት ነው። እያንዳንዱን በቪዲዮ መረጃ መያዝሽ ጥሩ ነው። አንዴ ታሽጊያለሽ። 10 ሰዓት ላይ ብሽን ትዘጊና እያንዳንዱን ከስተመር በገስት ያስተናገድሽውን የተቀበልሽውን ከስተመር ያዘዘሽን ታሽጊያለሽ። ከደረሰኝ እየቆረጥሽ ስቴፕ ላይ አድርገሽ ትደረድሪያለሽ። ከዛ መሀመድ ጠዋት ሱቁን ከፍቶ እነዛን አንቺ የሞላሽውን ኦርደሮች ይጭንና በየቦታው ሊያደርስ ይሄዳል። ቆልፎ ይሄዳል። ባለቤቱ ሆኜ እኔ 8 ሰዓት ነው የምመጣው። እሷ 10 ሰዓት ነው የምትመጣው። ከምሽቱ 10 ሰዓት ላይ የዘጋሽው ላይ አንዴ ልቆጥር ነው። ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 10 ወይም 11 ማለት ነው በኢትዮጵያ። ቆይ አንዴ ከምሽቱ 4 ሰዓት 5 6 7 8 9 10 11 7 ሰዓት ወይም 6 ሰዓት ቁጭ ብለሽ እቃ ስታሽጊ ነው የምትቆየው። አሽጌ ስጨርስ ለነገ ደግሞ ሩብና ኪሎ ግማሽ ማን ያካፍልልኛል? ሀቡ እያንዳንዱ ሽሮና በርበሬ ለመልክ ተብሎ በአንዳንድ ኪሎ ነው የሚደረደረው። ሩብ ግማሽ ኪሎ መዝናለሁ። ፍሪጅ አጸዳለሁ። እያንዳንዱ እቃ ከሽሮ ከበርበሬ ጀምሮ እያንዳንዱን እቃ እንትን እላለሁ። ኦርደር የተመለሰ ደግሞ ካንስል የተመለሰ ለምትሰሪው ይሄን ሁሉ ጽዳቱንም ማሸጉንም ማካፈሉንም መመዘኑንም ሁሉንም ብቻዬን ራሴ ነኝ። ያው ለመጀመሪያ ጊዜ እንደሄድኩ ዘመዱን አመጣ፣ እሷም ጋር ተቀያይመው ወጣች። ብቻዬን ነኝ ሁሉንም የምሰራው። ጥቁር ላሳይሽ። እንደዚህ ስደረድር ነው ማድረው። ሀቡ ሲመጣ ለራሱ እሱ የሚገባበት ቦታ አይኖረውም። ሲገባ ማለት ነው። እኔ መረጃ ደግሞ ካልሽ ላሳይሽ ሀቡ። ማታ ስወጣ ሱቁን እንዴት አድርጌው እንደማድር ማለት ነው። ይሄው ሀቡ ሱቃችን ይሄ ነው። ሀቡዬ ይሄን ሱቁ ነው። ሱቋ በጣም ጠባብ ስለሆነች ይሄው ሀቡዬ፣ ከዛ ጀምሮ ሱቁ ከበሩ ጀምሮ በር ድረስ ነው የሚመጣው። እንደዚህ እየታሸገ ነው ወደዚህ የሚመጣው። ይሄን ሁሉ ያሻሽው አንቺ ነሽ ብቻሽን? ብቻዬን ሀቡዬ። በሩ ነው እዚህ ጋር። ይሄ እንግዲህ እዚህ ይሄማ ትንሽ ነው፣ ገና እየጀመርኩ ነው እኮ። ይሄ ሙሉ እንዳለ እዚህ ሱቁ ድረስ ይሞላል። እሱ መውጫ አያገኝም። ከዛ ይሄ አልፎ ደግሞ ይሄ መደርደሪያው ሁሉ ሞልቶ ነው የምወጣው በቀን ማለት ነው። ኦርደር የማወጣው ሀቡ ይሄን ኦርደር ማሽገው እኔ ነኝ። ኦርደር ማውጣት በራሱ ይደክማል። አንደኛ ማሸጉ፣ ካንስል ኦርደር መቀበሉ እያንዳንዱ። ግን ያም ሆኖን ያልሰለቸኝ የመጣሁበትን ስለማቅ ስራ ነው የምፈልገው። አንድ ቀን ደክሞኝ ምናምን እንደዚህ ሆኗል አይደለም። በቃ አሁን የምፈልገው ነው ስራውን እንዲሰራ የተቀጠርኩበት ነው። ልሰራ ነው የገባሁት። ችግር የለውም ስራዬ ነው። አዎ ግን በቃ እኔ አሁን የምፈልገው ምንድነው ያ ቪዲዮ ለእኔ ስለሆነ ለምገባበትም ሱቅ ስለሆነ አንተ እንዲህ አድርጋኛለች ወይ ሰርቄም ከወጣው ወይ ያን ድርጅትም አጉድዬ ከወጣው ይሄን ነገር ብቻ ታስተካክል ይበለኝ። እሱ ብቻ ነው ፈልጌ የጠራው። አንቺ ላይ ከሰሽ እኔ እኮ ምንም ያልኩት ነገር የለም።
ቪዲዮ ደግሞ የለቀክብኝ ታሜ ተቀምጬ ኦርደር እየሰጠው ነበረ። ልክ ይታይ ቀኑ ሀውዬ እሱም እኔም ውሸታም ከሆነ እኮ ቀን ይታያል። ቪዲዮ የተለቀቀው ስራ ጀምሬ መጣየኝ ከዛ ወዲያው ቪዲዮ ለቀቀ። ምኑ ጋር ነው የኔ ጥፋት? ቀን እኮ ማየት ይቻላል። አሁን አብዬ ወደ መፍትሄው ስንሄድ እሷ አሁን በደለኝ አላለችም። ገብቶሻል? የበደልኳት ነገር አላገኘሁትም። እሷ የምትለው የቪዲዮ ነገር ነው የምትለው። ቪዲዮ የፖስተች አሁን እኔ የፖስተትኩትን ቪዲዮዎች በድርጅት መፖሰት አልችልም። ትችላለህ፣ ግን ያ የፖስተትከው ቪዲዮ እሷን ስለሚነካ ስሙ አልተገለጸም። እንደ በህግ ስለ ህግ ካወራን በህግ ምንም አትጠየቅም፣ ስሙ አልተገለጸም። ግን ስለ ህሊና ግን ካወራን እቺ ልጅ 15 ቀን ታማ ተቀምጣ ቪዲዮ ሳይሰራ ቆይቶ እሷ ስራ ጀምራ ስራዋ ረን ማድረግ ሲጀምር ቪዲዮ ሲሰራ መብትክ ነው እኮ። ግን ቪዲዮ ሲሰራ እኛ ጋር የነበሩ ሰራተኛ በሰላም የሸኘናቸው አሁን እንደ ጠላት ሆነዋል። ስለዚህ ተጠንቀቁ፣ የእኛን ባልትና የምታገኙት በእኛ ብቻ ነው ምናምን ሲባል ያቺ አሰሪ ይህንን ቪዲዮ አየችን አባረረቻት። እቺ ልጅ ከእንጀራዋ ተፈናቀለች። እሷን አሰሪ እኮ እኔ ልሆን አልችልም ነበርኩ፣ እኔ ነበርኩ እንጂ እሷ አሰሪ። አሁን የእሷ አሰሪ በምታደርገው ነገር ላይ እኔ ምንም ላደርግ እኮ አልችልም። ገብቶሻል? ልጅቷ የራሷ እንትን አላት። ይኸውልሽ አብዬ አንድ የማታውቂው ነገር አለ። ሰዎች በተለያየ አይነት መንገድ አጀንዳ ፈጥረው ስራም ሲሞትባቸው ለመንቀሳቀስ ይሆናል። አንድ ሁለተኛ ደግሞ እሷ ማለት ነው ፐርሰናል ነገር አይመለከት ከእኔ ጋር እንደወጣች ታመም ያለው ያለች ጊዜ ጓደኛዬ ብር በልታኝ ብላ ብር በልታኝ ምናምን ብላ ረጅም ጊዜ አጀንዳ ይዛ ነበር። እውነት ለመናገር እንኳን እኔ ልፖስትባት ሌላ አጀንዳ ላይ ነበረች። የሆነ ሰው 5000 ብር በልቶኝ እንደዚህ ምናምን ብላ ይመስለኛል። እኔ ዝም ብዬ ሳስበው እሷ የራሷን ነገር ልትከፍት ብሎ አልተሳካ ፌል አድርጎባታል። የራሷን ቤት ውስጥ ለመክፈት አስባ ምናልባት ከዛ ወዲህ ደግሞ አሁን ድጋሚ ስራ ሲቀዘቅዝ በሆነ ነገር እንትን ብዬ ነው እንጂ ማንም ሰው እዚህ ጋር መፍረድ ይችላል። ማንም ህግ የሚያውቅ ሰውም እዚህ ጋር ህሊና ያለውም ሰው እኔ እሷን ቪዲዮ ለእሷ ብዬ የሰራሁት ነገር የለም። ማንም ሰው መናገር በእርግጥ ስሟን እስካልጠቀስክ ድረስ ለእሷ ነው ብለን መገገም አንችልም። እኛም እሷ ከወጣች ስንት ጊዜ እኔ በወሬ እኮ ነው ወር አሁን እኮ 2 ወር ገብቷል። እሷ ከሄደች እኮ ልክ ስራ ስትቀጠር ነው የተሰራው። ሰው ካገናኘሽ እኔ እንትና ሊወልድ ጊዜ እንትና ሊያገባ እንደዚህ እኮ ልትያች በታምር እሺ ስጠራሽ ግንቦት መጥቶ ሰኔ እንደዚህ ካልሽማ በጣም አስቸጋሪ ነው። ብቻ ያ ሰው አንቺን አታክ ሲያደርግሽ ሜንሽን ሲያደርግ ስምሽን ሲጠራ ምናምን እንጂ ማይገናኝ ራሷ እኮ ነው የመጣችው። እኔ ተበድዬ እንግዲህ ሲም ተወስዶብኛል ብዬ ብል እሺ ራሷ መጣ። ከስተመሮች እኮ ያናገረቻቸው ሊኖር ይችላል። ማት እኮ መረጃ እኔ አልፈልገው ብታናግር ራሱ ችግር የለም። አናግረሻል? ከስተመር አንዴ ቆይ ልጠይቃት። ታናግር ችግር የለም። አናግረሻል? እነሱን ከስተመሮች በጣም ርቀት አሉ። እኔ ነፃ ነው የምሰጠው። አንደኛ ብዬ ፍሪ ዲሊቨሪ ነው አገልግሎት። ሁለተኛ እቃዎቼ በጣም ያ ከስተመር ያውቀዋል። የለመደው ነገር ከቻርጃ ከስተመር ሞኝ እኮ አይደለም። ከቻርጃ ከሚገዛ እኔ እዚህ ጋር በደቂቃ ጠዋት አዞኝ ምሳ እኮ እየሰጠኋቸው ነው። እነሱ ለነገ ለምናምን የሌላውን ገበያ ሳይሆን እዚህ ጋር እኔን የሚያውቁኝ ሰዎች እሷ ስለሄደች ብራንዱ ሳራ ባልትና የሰራው የዛሬ ቅድም እንዲህ ጨረፍታ ቲክቶክ እንትን ብሎ ሱቅ 2 ሱቅ አስከፍቻቸው የሚል ነገር ሰምቻለሁ። አቦችን መጠየቅ ሆነ። ሁለተኛው አሁን ከመጣው ሁለተኛ ቅርንጫፍ ከፍተዋል ብላለች። ሀበሻ የባህል ልብስ የነበረውን አውጥተው ባልትናው እኔ ከመጣው በኋላ በጣም ሰክሰስፉል ስለሆነ ስኬታማ ስለሆኑ የባህል ልብሱን ትተው ሁለቱንም ባልትና አድርገውታል። ዳት ሚንስ ሁለተኛ ቅርንጫፍ እኔ ያስከፍቻቸዋለሁ ብላለች። ይሄን ደግሞ ህዝቡ መስክሮላታል። ታታሪነቷን፣ ትህትናዋን፣ ፍቅር ደስ ይላል። ግን እኔ ኮስሞቲክስ ቪዲዮዎች አሉ። ኮስሞቲክሱ ባልትናው የምሰራው እኛ ኤምባሲ እኮ ቆመን የምንሰራ ሰዎች ነው። ዝም ብሎ ከመሬት ተነስተን አይደለም። እሱም እኮ አይደለም በዛቸው ቢሆን እሷን የተቀመጠ አልፈልግም። አይ አንቺ ለእኔ ይገባል ብለሽ እዚህ ጋር ካመጣሽኝ እናውረው። አንደኛ ሁለተኛ ነገር ደግሞ የምናውረው ይሄ ፐርፐዙ እኮ ይሄ አይደለም። ገብቶሻል? እውነቱን ልንገርህ፣ የበደልካት አንተ አይደለህም። በአንተ አልተበደለችም። በባለቤትህ ግን እቺ ልጅ በደል ደርሶባታል። ገባህ? ግን ያንን መናገር ደግሞ ትፈራለች። ግን እኔ እስከማውቀው ድረስ ባለቤቴ ምንም አይነት ነገር ልትበድላት አትችልም። በእውነት ነው የምልሽ። መበደል ማለት አሁን እሷ እንዳለችው ምግብ ቆለፈች ከሆነ ነው እንጂ ካለች እንደው ሌላ ምን ልትል ትችላለች?
እኔ ስራ ነኝ፣ እሷ ስራ። እሷ ላይቭ ላይ እኮ ነች። አይረሳም። ፋሲካ ነው የምትበደለው። ቪዲዮ ወጥታ ትሰራለች። ለምን ትበደላለች? እሺ አቡ አንድ ነገር አድርጊልኝ። ሳቡ እኔ ሰው እኮ ትናገራለች እኮ እሱ ማለት ነው የምፈልገው ነገር ስላለ እሱ ልላክልሽ እና ተባበሪኝ፣ ስራ አስገብኝ። ምክንያቱም ይሄ ድርጅት ነው መዳውን ይኸውልሽ፣ 3 ስራ እኔ እነሱ ድርጅት ናቸው። አሁንም ቢሆን ለእኔ እስካላችሁ ድረስ ለእኔ መልካም ናችሁ። ግን እኔ ወጣሁበት ችግር የለ። እኔ ራሱ እኮ ማለት ነው አሁን ተመልሳ ብትመጣ ፈጣሪ ነው ማሚያሳልፍ የሚሰጠው። እናንተ ስሩ፣ እኔም ሰራተኛ ነኝ። በቃ እኔም በቃ ምን ችግር አለው? አንቺ እኮ ነሽ ራሱ ማዳም ልገባ ነው አሞኛል። አንተን ድርጅት እውነት እኔ አጥፍቼ ከሆነ ይቅር በለኝ። እኔ እኛ ምንም ችግር የለውም። እኛ ከበደልንሽ አሁን ይኸውልሽ ሀቢባም ያልተጨበጠ ነገር ይዛ እንዳትወጣ ማድረግ ያለብሽ ምን መሰለሽ ፋሲካ እኮ እኔ እኮ ፋሲካ አትሊስት ለእኔ ብቻ መረጃውን ላኪልኝ እና የደረሰብሽ በደል ሻቡዬ አንቺ አይተሽ ስራ ቅጠሪ በቃ ብቻ ነው አልፈልግም። ምክንያቱም አሁን ስራ ማንም ሰው ይቀጥርሻል። እኔ ብቻ ግን አይቼ ማመን አለብኝ አይደል? እኔ አሁን ላንቺ የሚያሳምናለኝ እንዳለ ልክልሻለሁ። ግን አደራ ለማን ሳታወጪ አይተሽ አንተ ለእኔ መልካም ነህ። አሁንም ወደፊትም ጥሩ ነገር ይግጠም ማሜ። ግን ከዛ ውጭ ምንም ችግር የለም። እኔ ሚዲያ ላይ የአንተ ድርጅት አሁንም ሳራ ባልትና የሚለውን በክፋት አላነሳም። ለእኔ በጣም ምርጥ ናችሁ። 6 ወር ኑራችኋል። ደሞዝ ቅድም ሀቡ ነገርሻለሁ። ደሞዝ ምንም አልገባንም። እኛ ተረበሽን። የተጨበጠ ነገር በቃ ትንገረም። እኛ እንደዚህ ይኸውልሽ ፋሲካ ፌር እንዲሆን ጉዳዩ ላኪልኝ እኔ ልይ እኮ ከዛ በኋላ ላኪ። አሁን መጀመሪያ ሚውታል መኝና ቪዲዮ ይነካል እሺ እቺ ከዛ ታዲያ እዚህ ጋር እኮ ስምሽ ህሊና እውነት እሷን አይነካም። ቪዲዮ በሰላም ከተሸናኘን በኋላ ጠላት ሆነውብናል የሚሰሩ ሰራተኞች። ሰራተኞች ለዛ ነው እኔ ምን ብዬ ጠየቅኳት። አንደኛ ስምሽ የለበትም፣ ሁለተኛ ከአንቺ ውጭ የተባረረ አለ ወይ? የለም። ከአንቺ ውጭ ስራ ይለቀቅ አለ ወይ? የለም። በዚህ ሰዓት ከኔ ውጭ ስራ ይለቀቅ የለም። አንተንም ስጠይቅ ከ5 ወር በፊት የለቀቁ አሉ። መቼም ከ5 ወር በፊት ለለቀቁ ሰዎች ዛሬ ላይ እሷ ስናልቅ አንድ ወርም የለቀቀ አለ። አንድ ወርም የለቀቁ አሉ። አንድ ወር በፊትም የለቀቀ ልጅ አለ። እሺ ዋት በወጣች ልክ ስራ ስትቀጠር ጠብቆ ይህንን ቪዲዮ መስራቱ እና እኛ ጋር ይሰሩ የነበሩ ሰራተኞች በሰላም ደሞዝ ሰተን ስጦታ ሰተን የሸኘናቸው አሁን በራሳቸው ጠላት ሆኑ እና የእኛን ባልትና ውጤት የምታገኙት በእኛ አካውንት ብቻ ነው። ከኔ በፊት ይኸውልሽ እሷ ታምሜ ተኝቻለሁ። ከኔ በፊት እሷ እያለቀሰች ቪዲዮ ላይ እያለቀሰች 5000 ብር ነው ተበላው ሴት ጓደኛ ይቅርባችሁ ምናምን ብላ ረጅም ሰው ሰብስባ እንደዚሁ አጀንዳ ስታለቅስ ነው። ለቲክቶክ ሰዎች እዚህ ጋር ስለሚያውቁ ነው። አንቺ ቢዚ ስለምትሆኝ ሰዎች በተለያየ አጋጣሚ በተለያየ አይነት ኮንዲሽን አጀንዳ ይፈልጋሉ። በእውነት ነው የምልሽ። እኔ ስራ ሰው ነኝ። ስራ ብቻ ነው የምፈልገው። ስራም ነው ከእሷ ጋር ያገናኝ። በቀጠርኩኝ ባልበላው ደሞዝ ምንም አቄ ሰው አቅ በሌለብኝ ነገር ባልበደልኩት አንድ ቀን ባልተናገርኩት ነገር እዚህ ጋር መቅረቡ ያጠፋሁት ካለ ለህዝቡ ግልጽ አድርግ። ምክንያቱም የአንቺ ከለቀቅ ብሎ ነገር ያለሽ እኮ ነው። አንዴ ሱቁን ባለቤቱ አንዴ ቪዲዮ የተለያየ አይነት ነገር እዚህ ጋር የቀረሽ ለያዘሽ በቃ የሆነ ነገር ያለ እኔ መቆሜ አንቺ ከሄድሽ በኋላ ሱቁ የሚወድቅ መቆሙ የሆነ ነገር ለያዘሽ ነው እንጂ ምንም ከመሬት ተነስተሽ ቪዲዮ ሰርተዋል ቪዲዮ ፋሲካ ያለው ነገር ቪዲዮሽን ፎቶሽን ያለጠፍ ነው ስም ሳንጠራ ምንም አይነት ነገር ሳናወራ ቪዲዮ ሼር ስላደረጉልሽ ብቻ እዚህ ጋር ማቅረብሽ እንዳለው ነው። ድጋሚ ደግሞ እኔ እንድትልኪልኝ የሚፈልገው ፋሲካ በባለቤትየው የደረሰብሽን ምናምን ከዛ እዚህ ያወሩት በደል በቃ እኛ በደል እንዲህ አድርገሻል እየሰደበችሽ ከሆነ የሰደበችሽ በደል ኦር ስራ እንድትለቂ ምክንያት የሆነበት አረ ለምናት አለች። እኔ እኮ ልኪያት ባለቤቴ ልኪያት ይጂና ለምኛት አልኳት። ለምሳሌ ግን እንደዚህ አሁን የሆነ ሰው ለሆነ ሰው እንዲህ ብላ አሁን የተለያየ አይነት ነገር ተቀምሮ ምን ብሎ ወራ በንጹህነት በኋላ ሌጋል አክሽን ሊወሰድ ይችላል። ማንኛውም ነገር ሰውን አታክ ማድረግ አትችልም። ችግር ካለባት እኔንም ሆነ ድርጅቶችን በቃ ትናገር። ድርጅቱ ላይ ምንም አይነት ችግር የለባትም። ባለቤቴም ላይ ችግር ካለባት አቡዬ ዘሴም ቲንግ ምንም ችግር የለም ትናገር እንጂ በደፈናው እንዴት ይሆናል? አቡዬ አሁን ባለቤቴ መጥፎ ፋሲካ ለምን አትናገሪም? የበደለችሽን በደል ሰዎች ባለቤቴ መጥፎ ሰው ነች ቢሉ ቤተሰብ ያያል። እዚህ ጋር ብዙ ሰው ያያል። ተገቢ አይደለም። ይህ
እዚህ ጋር ሲጀመር ፐርሰናል ብዙ ምንትን ማለት አልፈ እኔ የፈለግኩትን ነገርኩሽ፣ የመጣበትን ምክንያት አይደል? ያ ቪዲዮ ልበልሽ ነው። እኔ አንድ ግለሰብ ነኝ፣ አቅም የለኝም፣ ማድረግ አልችልም። እሱ አቅም አለው ሀቡ። እኔ ነገ ከነገ ወዲያ ወይ በወድቆ የሆነ ነገር በሆን ችግር ነው። ስለዚህ ለዛ አልፈልግም። በቃ ችግር ምንም። እሱ አሁን የምትፈልገው ምንድን ነው? በተሰራው ቪዲዮ ምክንያት ከስራ ስለተባረረች አንተ ሀቋ እንድታወጣላት አንተ ጋር በታማኝነት አገልግላለች። መልካም ሰው፣ በጣም መልካም ሰው በነበረች ጊዜ እዚህ ቤት ይኸውልሽ፣ ስለ ስራ ነው የምናወራው። አብዬ አሁን መልሼ ከመጀመሪያው ለማውራት ስለ ስራ ቦይሶች አዳምጣለሁ። ራሷ ነች ሰራተኛ ትፈልጋላችሁ ይከፍታለሁ። ቦይስ መጣ ሰራተኛ ትፈልጋላችሁ ያለችኝ አዎ እንፈልጋለን ሰራተኛ ማስታወቂያ አይቼ ነው አለች። እሺ አልኩኝ፣ አወራኋት፣ መጣች። በተነጋገር ነው ያለ አንዲት ቃሌን ሳላት እስከነበረችበት ጊዜ ድረስ ወሯን በውላችን ወሯን አልጨረሰችም። አቡ ወርሽን ጨረሰሽ ሂጂ ማለት አልችልም። ወሯን ደሞዝ የወሩ ሙሉ ደሞዝ ሳልቆርጥ እስኪ ማን ነው የትኛውም ካምፓኒ እሷ ያወራችውን ወሬ በሙሉ እኔ ደግሜዋለሁ። እኔ ያወራሁትን በሙሉ እሷ ደግሞ አውርተዋለች። አንዲት የካድኩት የዋሸሁት ምን ያልኩት ነገር የለም። ቪዲዮ ሲሙ ይሰበር። ምክንያቱም ሀቡ የኔ የምፈልገው አሁን አንቺ ፊት እና ህዝቡ ፊት ይሄ ሲም እውነት ሰላም የሚነሳው ከሆነ ሀቡ የምታግዢ ማለት አንቺ ፊት ይውጣና ይሄ ሲም ካርድ ይሰበር። ግን እኔ ከሆነ መረጃ ካለም ንገረኝ። ነገም ለሚሄደው ለምሰራው ነገር እኔ ሰላም ነው ላጥራልሻ። እዚህ ጋ እኮ ማንም ሳያስገድደኝ እኔ በፍላጎት እኔ ብትነግሪኝ እኔ ራሴ ቪዲዮ እሰራልሻለሁ። አንደኛ የአንቺ ሲም ካርድ እኔ ምንም አያደርግልኝ። ከስተመሮቼ እቃዬ ላይ ናቸው። እኔ ጥሩ ነገር ላቅርብ፣ ሁሌ ይሸጣል፣ ሁሌ ይገዙኛል። አንቺ መተሽ እዚህ ጋር የምታቆሚው ነገር ታስቀጥያለሽ። የምታቆሚው ነገር የለም። ሌላም ሰው ይመጣል ያስቀጥላል። እኛን መሰረቱ እኛ እስካለን ድረስ ይቀጥላል። እኛም ደግሞ ነገ ክራይ ካልከፈልን ወደ ሀገራችን የሰው ሀገር ነው ያለን፣ የሰው ስራ ነው የምንሰራው። ይሄ ቢልዲንግ የኔ አይደለም፣ ሰራበታለሁ። አልሐምዱሊላ እሄዳለሁ ወደ ሀገሬ። ገብተሻል? ለስራ ነው የመጣ ነው። አንቺም ለስራ ነው። እኔ በጣም እኮ ሩሩ ነኝ ታውቂያለሽ። እንደዚህ አይነት ሰው የምበድልም ሰው አይደለሁም። ገብቶሻል? ስለዚህ እኔ አልደረስኩብሽም። ቪዲዮ ሰርተሃል አልሽ። ቪዲዮ የሰራ ነው እኛ የጥንቃቄ መልእክት ነው። እንደ ማንኛውም ድርጅት አስተዋለሞ ይባያት አቡ ብር እንደፈለገሽ ነው ተሸጠው። አዎ ተናገሪ አቡዬ። እንዴት እንደፈለኩ ይሆናል። እንጀራም ገብቶ ነው ምን ነው እንደፈለኩ የሚሆነው። እንደፈለኩ ነው ማለት ነው። የሸጥሽው አንቺ ጋር ካሜራም የለም ሱቁ ላይ ትንሽ ሱቅ የሸጥሽው እንዳለ ቁም ሳጥን አንቺ ጋርም። አዎ እንዴ ሱቅ እኮ ክፍት ነው። ታዲያ ተመዘግቢያለሽ? ይሄን ሽጫለሁ ብለሽ ትጽፊያለሽ? የመጀመሪያ ቀን እየመዘገብኩ ነበር። ልክ ኦርደር ሲበዛ ግን መመዝገብ አቆምኩ። ለምን ላይቭም ስትለኝ ማሜ ምን አልኩ? መዝግቢ ስትለኝ ኦንላይን እዚህ ተቀምጦ የሚሰራ ሰው ወይ ያስገባ። ለምን ኦንላይንም ስራ መመዝገብ ስላልኩ እኔስ መጥቼ ማታ ዛሬ ስንት ተሸጠ? እኔ እኮ የሌለ እኔ የተሸጠውን ጽፌ ነው የምሄደው። ይሄን ብዬ ዋጋ ግን እንደ ድርጅት ኦነር መጥቼ ምን ሽጠሻል፣ ምን ገባ፣ ምን ወጣ የላክሽውን እቃ እንኳን ከስተመሮች ይሻቃሉ። ማሚ አለቃዬ ለ5 ወር ለ6 ወር እኮ ይህን የሚያክል አንተ ጋር የምነጋገር አቅም እኮ የለኝም። እኔ ግን ጀስት ያ ቪዲዮ እኔን ስለሚወክል ለምገባበት ስራ ስሜ እንዲጠራ ብቻ ነው የምፈልገው። አንተ ጥሩ እንደውም ገና መጀመሪያ ነው እዚህ ሶሻል ሚዲያ ላይ ብዙ ሰው ተበድሎ ነው የሚመጣው። ገብቶሻል? በበደል ነው ተበዳል ብለሽ ነው ቪዲዮ ሰርተብኛል። ደግሞ ቪዲዮ የማይነካሽ ቪዲዮ ከዛ በተረፈ እኮ ነቅቷትማ ከስራ ተባረረች። እኔ አሁን አዲሱ አሰርሽን መታ ለምን ቪዲዮ ማለት ምን ጎድቷት እንዳባረረችሽ እሷንም መጠየቅ እፈልጋለሁኝ። ከዛ ይኸውልሽ አቡዬ ፕሮሞት አረግሻቸው። ዝም ብለሽ ፕሮሞት ታደርጊያቸዋለሽ እንጂ ምንም አይነት ነው ማንም ሰው ከፍቼ የመዳም ቅመሞች ከ5000 ጀምራችሁ ስራ መስራት ትችላላችሁ። መበርታት ከጀመራችሁ እኔ ቪዲዮ ካሳሰበሽ ችግር የለም። እኔ ቪዲዮ ቆልፈዋል ከፈለግሽ እንችግራል ከፈለግሽ አላይስ ጎበዝ ማሜ ቪዲዮን ፕራይቬት ችግር የለም። እኔ ስራ ሰው ነኝ እናቴ። ስንት አሰባል እኔ ሲሙን እሰብርለታለሁ በዚህ ሰላም እንዲሆን ማለት ነው።
ጥሩ አሁን እሰብረዋለሁ አቡዬ። እኔ ምንም አልፈልግም። እኔ የምፈልገው በቃ ያን ቪዲዮ ሳይ ላይቭ ስገባ ምን ያደርግልኛል? ሰው ነው የምልህ ያን ቪዲዮ እያለ ስለሆነ ያን አንቺ የባልትና ስራ ላይ ነው መቀጠል የምትፈልጊው? ለምሳሌ 3 ስራዎች መጥቶልሻል። አሁን በእኔ በኩል ላይቭን አይተው ዋትሳፕ ኮንታክት ያደረጉ ሞባይል ቤት አለ ባልትና ፈልጎ የሚመጣ ሰው ነው ኮንታክት የሚያደርገው ሰው ችግር የለም። ዩ ካን ስቲል ኪፕ ዩር ሴም ካርድ የራስሽ ነው፣ በስምሽ ነው፣ ገንዘብሽ ነው። ስለዚህ ማንም ሴም ካርድሽ ስበሪ የሚልሽ የለም። ሞባይል ቤቱ የምትፈልጊ ከሆነ አሁኑኑ ባለቤቷን እዚህ ጋር አስገብቼ አገናኝሻለሁ አለሃለች። በጣም ጥሩ አሰሪ እንደሆንክ ስለ ባለቤትክ ደግሞ ወደፊት በሌሎች ሰራተኞች መልሶ ስሞታ ሲመጣልክ ከመጣልክ ራስህ ተካክል ማለት አብራ እኮ ነው የምትሰራ። ይኸውልሽ ባለቤቴ አንደኛ አብራ ነው የምትሰራ። ዝም ብላ ቁጭ ብላ የምታዘም አይደለች። እኔ ቃላት ያጥሮኛል። ለምን ከእንዴት እንደመጣች አውቃለሁ። ከታች ነው ዝም ብሎ ድንገት አይደለም። አንደኛ ቀምሶ ሳራ ማንም ያውቃል። እሷ ሳራ ብላ ስትጠራ እኮ ምንም የማይመስላት ሰው ነች። ገብቶሻል? ማን ነው እስኪ በስምሽ የድርጅቱ ኦነር ነሽ ፊት ለፊት ወጣ እንኳን የማታውቅነች። አሁን ነው ስትማር ራስ ይሰራሉ። ድሮም ራሷ ነች የሰራችው። ምንም አይነት ነገር ከሰው ጋር የምትበደ እኔም አልፈልግም እንጂ በድል ዝም አልላት። እውነት ለመናገር ገብቶሻል? ባለቤቴ እሷን በድላ ሰራት የማመጣውን ሰው በድላ እኔ ባለቤቴን ዝም አለ። ይህ ማንም ሰው ለመሰለሽ ያላሟላሁት ነገር የለማ። ገብቶሻል? ሁሉም ነገር በአግባቡ ሰጥቻለሁ። የምንችለው ስራችንን ደግሞ እንድንሰራ እሷም የልፋቷን የሚከፈላትንም ከተከፈላትም በላይም ለድርጅቱ ጥሩ ባለሙያ ሆናልናለች። እኔ ግን ይኸው ብዙ ሰው ሊያውቅ ይችላል። እኔ እስከዛሬ ድረስ እስቲል እስከ ዳሬ አዘ ድራይቨር ነኝ። በቃ ሁሉም ሰው የሚያውቀው እዘጋላታለሁ። ሁለተኛ ነገር ምንድነው አውዬ እኛ ሳራ ባልትና አሁንም እንደ እንትን ማለት ነው። እሷም ይቅር በይኝ ያስቀየምኩሽ ነገር ካለ ትበልሽ፣ አንቺም ይቅር በይኝ በያት፣ እሷም ትበልሽ፣ አንቺም በያት። እንደዛ የምትፈልጉ ከሆነ አይ ካልሽ ደግሞ መብትሽን አከብራለሁ። አልጫለሽልሽ ማሪ እኔ ሚስቱን ይቅርታ አልጠይቅም፣ ግን የምፈልገው አንተ ምርጥ ሰው ነህ። ድርጅትንም ስም ቤትም በኩል እኔ መረጃ ካለ አለው ጠይቀኝ በኤኒታይም እዚህ ያለውን ነገር ብቻ እኔ ማውራት አልፈልግም። ዝም ብለሽ በቃ ለምገባበት ነገር ጥሩ እንደሆንኩ እዛ ድርጅት ላይ መጥፎ ከሆንኩ ብቻ እንዲያወጣልኝ ነው። በቃ ተመስገን። እሱን ነው የምፈልገው። መስራት እፈልጋለሁ። አቡዬ መስራት እፈልጋለሁ። አቡዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ የሚሰራቸው ሰዎች ብዙ ጊዜ አሁን እሷ ምናምን ከ5 ከ6 ቀን ላይቀጥል የተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያ ሰው ይሄዳል። ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽ። ሰባት ወር እሷ እየተመሰገነች ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቃዋ መስክረህላታል። ከስተመሮቿ መስክረውላታል። በጣም ትሁት ከስተመሮቿ የኔ ፕሮዳክትም ነው የመሰከሩላት። የኔንም እቃ እኮ ነው አሁን እሷ ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመር እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው፣ እንዴት እንደሚጮሁባቸው፣ እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ለሚል ልብስ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብር ግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጮኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው ይመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው።
እና ልጅቷ ስለ ከስተመር ሰርቪሷ አንዴ ነው አቡዬ የሚገዛሽ፣ ቀምሶት አይመጣም። ደግሞ ከስተመር ሆነን የቀጠል ነው ደግሞ በነፃ አርጌ ነው እግሬ ላይ ወጣ ይቅርታ ጠይቀኝ ስትል እሱ አስተካከለላት ስትሄዳለ። አዳምጪ፣ አሁንም በህግ ምናምን አዳምጪ። አሁን ማበዛበ እንትን ነው አሁን ነገሩ አቡዬ እየሰፋ ነው። ስለመጣንበት ስለ ቪዲዮ ምናምን እናውራ እንጂ ስለ እሱ ጨርሰናል። ግን ደጋግመሽ አታልቅሺ። መስራት ነው የምፈልገው የድሃ ልጅ ነኝ ምናምን አትበይ። ማለትም አይጠበቅብሽም። ኢማራት ላይ ህግ አለ። ሁሉም በህግ ነው የሚተዳደረው። ሁሉም ሰው መብት አለው። በታማኝነት አገልግለሻል። ሲበቃሽ ይወጣል አይደል? አለቀ። ተጨባጭነት ያለው ነገር ካላወራን እኔም እዚህ ጋር በአለቅስና የተለያየ ነገሮች ሳለን እኔ በቃ ስላልበደልኳት መስከራለች። አላህ ይስጣት። እኔ ይቅር ተባባሉ ብያለሁ። ሁለታቸው ይቅር ሊባባሉ ብዬ ነበረ። መስክራለች፣ ስለ ድርጅቱ መስክራለች፣ ስለኛም መስክራለች። ቪዲዮን ያለችው ቪዲዮ ደግሞ አንቺ ካመንሽበት እና እዚህ ጋር ተከታዮች ካመኑበት ያ ቪዲዮ እሷን እንትን ይላል ካሉ እኛ ችግር የለብን። ግን መሰረታዊ ነገር በዚህ ደረጃ ሳልበደል ከዛ በደላኛ ያለች ስላለች ነው ባለቤት ያለችው። እንደዛ ነው እውነት ለመናገር አሁን እዚህ መድገም ትችላለች። መረጃ አለኝ ስላለች እሷ እዚህ ጋር እኮ ትናደዳለች። ባለቤቴ በስሟ እኮ ባለቤት ግን አትናደድ። ምንም የሚያናድድ ያለ አግባብ ነው። መናገር ከፈለገች ባለቤትህ ትምጣና መናገር ትችላለች። ምንም ነገር የሚያናድድ ነገር የለም። እኔን አሞኛል ብላ ወጣ። ምንም እኮ ቅሬታ የለንም። ደስ ብሎናል። ደስ ብሎን እኮ ለዛማ ተለያየን። አሁን እኮ እሷን የመጣች እንጂ መክፈል ያለብንን ከፍለን ደሞዟን ለምን ሰው የኛውን ነገር አላሰብም። ደሞዟን 50% አነጣጥሯን እያልሽ ያለሽው ገብቶሻል። ነክቶኛል ነው ቪዲዮ ማጠፋልሽ እኔ ስለመሰለሽ በቪዲዮ ምክንያት ከስራ ተባረረች። ማሜ በቪዲዮ ምክንያት ከስራ ተባረረች። አቋምኩ ነው ያለች ብላኝ እኮ አውርታ ነበር ቀን ላይ ስቲል እኔ እኮ ምንም ኖርማል አይነት ሰው ነኝ። አሁንም ግን ይኸውልሽ ምን መሰለሽ እኔ እዚህ ጋር ቁጭ ብዬ ለባለቤቴ ካልቆምኩ ሁሉ ነገር ይቅርብኝ። ገባሽ አቡዬ? አታክ መደረግ ሰው የለበትም። ፐርሰናሊ በተለይ እንዲህ ሰው ተጠርቶ እንደዚህ ነው ከሌ እንደዚህ ነው እንደዚህ አይባል። ማረጃ ካለ ማስረጃ ካለ ኦኬ። ከዛ በተረፈ በጣም መልካምነቷን እኔ ባለው ከመሰከርኩላት ሌላው ምንም እሱ ነው ዋናው ነገር። አንተ መልካም ማወቅ እሷ ቪዲዮ ካለች እኔ ይኸውልሽ ስለ ሲም እኮ አላነሳውም። ሌላ ቦታ ስለ ደህንነቱ አላነሳውም። ስለ ሲም ካርዱ አላነሳውም። ምንም አይነት ነገር ነው ያላነሳች። ቅጠሯት። አሁንም የምለው ነገር ነው። ስለዚህ ሰው እንዲረዳልኝ የምፈልገው እሷ ቪዲዮ የሰራችበት ወይና የተለያዩ አይነት ነገር አውርታ መጣ እዚህ ጋር ሰው ደግሞ እውነታውን አግኝቶ የምንፈልገው ሰው አንበድልም። ወላሂ አይፈቅድልንም፣ ሃይማኖታችንም አይፈቅድም። በፍጹም ደሞዛውን በሰዓቱ ሰተካታል። አለመዋሸቷ ማመሰግናታለሁ። አንዳንድ ነገሮች እንትን ብልም አለመዋሸቷ ራሱ ገብቶ አንዳንድ ሰው የበላውንም ይክዳል። ገብቶሽ አንዳንድ ነገሮች አሉ ያላስተካከለችው። እኔን ግን እሱ አንድ ነገር ጨምሯልም ካለችኝ አስተካክላለሁ። በህግ ልትጠይቃት ያሰበች ጋር እናድርጋ እሷ በድላይን የወጣሁት ስትል ወይ ለአቢባ ማስረጃ ትላክ እንጂ በደፈናው እሷ በድሎኝ ነው የወጣሁት ስትል ለሌላ ጊዜ ቀጠሮ ማላነሰው ምንድነው በህግ ነው የወጣው። ከእሷ አንዴ አሞኝ ነው የምትለው በእሷ ተበድዬ ነው በባለቤት ተበድዬ ነው ካለች ግን እፈልገዋለሁ መነጋገር አለብን ነው። ገብቶሻል? ዝም ብሎ ዲስሪስፔክት ማድረግ ነው። ባለቤቴ ስሟን እያጠፋች ነው። በድላ አሁን አቡ በድለሽኛል ስል ኤቪደንስ አመጣለሁ። አንዷን እንኳን ከመቶ ብዙ ተበድላ ነው መቼም ከአቅሟ በላይ ሆነ ሄደችው። ስለዚህ እንትኑን ትተነዋል። በባለቤቱ ተበድዬ የሚለውን ነገር ትተነዋል። ምንም ለልጅቷ በሰላም መስራት ነው የምትፈልገው። ምንም አይነት ግብ ከሰው ጋር እኔ እኮ አግዝሻለሁ ብያታለሁ። አቡ በሰላም ለራስሽ ከከፈትሽ ሰፖርተርሽ አንደኛ እኔ ነኝ። መጥቼ የማደርገው እኔ ነው የማግዝሽ። በቃሏ በአፏ ብላለች። ሰው ምናምን ስትሰራ ማይዞ እንደ ቤተሰብ እንጠያየቃለን ብለሽ ሂደሽ ዞሮ ታዲያ ኖ እንደዛ ነንሴንስ ነው። ችግር የለም። ልጅቷ መስራት ስለሆነ የምትፈልገው ምንም አይነት ነገር ውስጥ መግባት ስለማይ እኛም እኮ ነይስሪ ነው አቡዬ ነይስሪ ብለን አመጣን አሰራን እሉ አሁኑ ተለያየን እንጂ ምንም አይነት ነገር ለመናገር እሷም በጣም እንደ እህት ነው ማየት ስትሰራ ቻሏት እኔ ጋር ስትሰራ ማለት ቪዲዮ ስታስተዋውቅ ምናምን የራሷን ቪዲዮዎች እኔ ጋር የነበሩትን በሙሉ ቆልፌላታል።
ማየት ትችላለች። ገብተሽ አውይ ችግር የለውም። በዛም ሰዓት ደሞዝ እየተከፈላት የሰራችሁ እስከሆነ ድረስ እኮ ፕራይቬት ያለ መብት አለህ እኮ። እኔ ለምን መሰለሽ ደሞዝ ከፍለህበታል እኮ ሰራተኛ ከሄደ ሌላ ስራ ኢፌክት እንዲያደርግበት አልፈልግም። ሌላ ስራ እየሰራ ስለሆነ አልፈልገውም። እኔ መስራት እችላለሁ። ባታጠፋበትም ይኸውልህ፣ ባታጠፋውም አንተ እሱ ደሞዝ በሰዓቱ አንተ ጋር እያገለገለች ያለች ሰራተኛ ደሞዟን አውቃለሁ። ያ ቪዲዮ ንብረትነቱ ያንተ ነው። ገባህ? ያን እንኳን ማየት ትችያለሽ ለማለት ፈልጌ ነው። ያን እንኳን ገብተሽ ብታይ ቪዲዮቿ የለም እንኳን ቪዲዮ ልሰራባት ለሷ። አሁን እሷ እኮ በግድ ነው ወላሂ፣ በግድ አምጥታ ወላሂ። አይ ምንም እንደውም አመስግነን አቡዬ ቪዲዮም ቢሆን ስማ ያጠፋ ርቻታ ማሜ ፌር እንድንሆን እኮ አቡዬ። ነገ ግን እዛ ቦታ ብትሰራስ ብታያት አንቺ እዛው ሱቅ የተባረረችበት ሱቅ ሜቢ ይህንን ላይቭ ስላየች ስሟ መጥራቱን አንተ ጋር ታማኝ ሰራተኛ እንደነበረች አንተ ሱቅ ምንም እንዳልሰረቀች ከስተመሮቿ በጣም ጥሩ ከስተመር ሰርቪስ ሰጭ እንደሆነች ስለመሰከሩላት መልሳ ነይ ብላ ልትቀጥራት ትችላለች። ግን እሷ አሁን ከዚህ በኋላ በባልትና ስራ መቀጠል አትፈልግም። ሞባይል ቤት ልትቀጠር ነው መልሳ። አሁንም እዛው ያለች ይመስለኛል። እዛው ግን ከተቀጠረች አቡዬ እዛው መልሳ ከተቀጠረች አጀንዳ ነው ብለሽ ተመልሼ እዛው ባልትና የምገባ ከሆነ አቡዬ እኔ ተጠያቂ ነኝ። እኔ ስጀምር ባልትና ስራ በ9,000 ሰው ቃል እገባለሁ። አልገባም። ይሄን ዱባይ እስከምለቅ ድረስ ማለት ነው። ይኸው ቃሌ መብትሽ እኮ ነው። ምንም ችግር በፊት እኮ አንቺ ባልትና ትሰሪ ነበረ አይደል ፋሲካ? 5 ወር ሰርተሻል። ባልትና ሰርቼ ስወጣ አሁን ይዛ የነበረው ሲም ካርድ ነው ይዤ የመጣሁት። እንደዚህ አይነት ነገር አልገጠመኝም። በእናንተ ስለገጠመኝ ይዛ የነበረው ሲም ካርድ ተብሬ ነው የመጣሁት ብለሻል ነው ይዤዋለሁ። ያ ነው መጠየቅ ይችላሉ የነበርኩባቸው። አይ አንቺ ግን ለኔ አላልሽም? ሰብረዋል። የመጀመሪያ ቀናችን ይሄ ራስዎ መጠየቅ ይችላሉ እነሱ የነበርኩባቸው። አያሳስብም አላልኩም። ቆይ ግን ማለት ነው አሁን እሷ ከዚህ በኋላ እንደውም ይኸውልህ በጣም ለእናንተ ያላትን ሪስፔክት ልጅቷ ለእናንተ በጣም ለአንተ ያላትን ሪስፔክት ከዚህ በኋላ አለች እኮ ይኸውልህ ከዚህ በኋላ የባልትና ስራ ምን ያህል ተፈላጊ እንደሆነች ደግሞ ለምን እንደዛ ታደርጋለች? ትችላለች እኮ ነው፣ መብቷ እኮ ነው። ለራሴ ነው። ከዚህ በኋላ የባልትና ስራ አልሰራም ማለች። አይክ ምን ያህል ተፈላጊ እንደሆነች ከስተመሮች ናቸው እዚህ ጋር ድምፅ ሆነው እዚህ ጋር ያስገቧት። እንደገባች 3 ስራ ነው እኔ ጋር የመጣው፣ ሞባይል ቤት፣ ባልትና ቤት እና ሱፐር ማርኬቱ እዛው አቡዳቢ ነው የሚገኘው። የባልትና ውጤቶችንም ይሸጣል። መጀመሪያ ኮንታክት ያደረገኝ የሱፐር ማርኬቱ ነው። ከዛ ቀጥሎ ደግሞ ሞባይል ቤቱ ነው። ሞባይል ቤቶቹት መሲ ብርጅቶን ናት፣ ታዋቂ ሞባይል ቤት ነው ሊቀባት የፈለገው። 3ኛ ደግሞ ባልትና ቤት ነው። 3 ስራዎች ነው የመጣላት ማኝ ሰራተኛ ስለሆነች። ስለዚህ እሷ ግን ለእናንተ የውልክ ውለታ ካጅ ስላልሆነች አንተ ጥሩ አለቃ ሲሆንክ ምን አለችክ? እኔ ኢማራት ላይ እስካለው ድረስ ባልትና ስራ አልሰራም። የመስራት መብት እንዳላት እያወቀች ግን ለአንተ ሪስፔክት ይኸው እሱ እኮ አብዬ መልካም ነበረች። እኔም ለእሷ መልካም ነበሩ። ገብቶሻል? እኛና እሷ አሁን እቺ ቪዲዮ ነው እንጂ እንትን ያለን በደል የሚባለውን ነገር እኔ ኩርስ አዲስ ስለሆነብኝ እሷ ታውቃለች። እኔ በዙሪያ ምን አይነት እኔ ስለምሮት በተለያየ አይነት ነገር ስለምንቀሳቀስ ለመጣል የሚያስቡ ሰው አካላቶች በየቦታው ይኖራሉ። ገብቶሻል? እነዛም እንዲጎዱኝ አትፈልግም። ለምን እዚህ አይታለች፣ ስንሰራ አይታለች። እኔም ደግሞ ለእሷ መልካም ነው የምናስበው የነበረው። እኔም እንኳ ሰራ መልካም። ይህ ቪዲዮ ግን በምን እንደተረዳችሁ እኔ እንጃ። ወደ እሷ አቅጣጫ መስሏታል። እኔ አስረላታለሁ። አንዴ ደግሞ ማሜዚ እንድታውቅ የምፈልገው ሀቡዬ ከእሱ ጎን ባልትና ተጠርቼ ለስራ ማለት ነው ለስሙ ብዬ ነው ያልገባሁት። አቡ ከሱ ጎን ማለት ነው ከሱ ጀርባ ያውቀዋል። ስም መጥቀስ ስለማልፈልግ ግን ለምንድን 2 ቦታ አቡዳቢ እንደዚህ ነው የምፈልገው ነው ልራቅ ብዬ ማለት ነው። በዚህ ልክ ነው እንትን እምልህ እና ለእኔ መልካም ነህ እኮ አይደለም። አንተንም ድርጅትንም ማንንም ስም መጥቀስም አልፈልግም። መልካም ነገሮች ሁሉ ይግጠሙ። ግን እኔ የምፈልገው ስሜ እንድታጠራልኝ ነው። በጣም ነው የማመሰግነው። ጥሩ ሰራተኛ እንደነበርሽ መልካም ሰው። እኔ እኮ ይኸውልሽ ፋሲካ አልሰማሽኝም እንጂ ገና ስጀምር ስገባ ብዬ ነው የጀመርኩት። አሁን ራሱ ብትመጣ ምቀጥራት ብዬ ለሀቢባ ነግሬያታለሁ። መለስ ከፈለገች በደስታ ነው ምቀጥራት። ስትወጣ እኔም ባለቤቴም ለምነናታል። ጥሩ ሰራተኛ ባትሆኚ፣ ተፈላጊ ሰራተኛ፣ ታማኝ ሰራተኛ ባትሆኚ ሁለቱም አይለምኑሽም ነበር። ስለዚህ ብቻ አይደለም እንደውም ይኸውልሽ አቡ አንድ ቀን እሷ ምን ብላሽ እንደሆነ እኔን እምቢ ብላኝ ምን ብላሽ እንደሆነ እስካሁን አላውቅም። ምን ተባብለው እንደሆነ እሷ ብላት ቀርታለች። ትሄድ ብላ ያሟት ባለቤት ካናግራት ቀርታለች። ካልኩ ይጠይቂያት እስኪ
ረሳችሁ እና አሁን በዛ ነው ፋሲካ አንድ ጊዜ ልትሄጂ ብለሽ ባለቤቷ አናግራሽ ቀርተሻል፣ አራዝመሻል። አዎ መታ ራሷ ክፍሌ ምን ሆነሽ ነው ምናምን፣ እኔ በጣም የራሴ ችግር ስላለ ነው እንደዚህ ማደርግሽ ይቅርታ ብላ ቅፍ አደረገችኝ። እኔም ስራዬን ስለምፈልግ እሺ ብዬ ቀረሁ። እንደዚህ በጣም እኮ እንደ እህት ነው የሰሩት። ግን እኔ አላውቅም ሴጣ ምን እንደሆነ። ኦኬ ሴትና ሴት መሀል የሚፈጠረ ነው ያንድ ነገር ነው። አልፈነዋል፣ ትተነዋል። ሚዲያ ላይ መውጣት ያለበት ምን መሰለሽ፣ እዚህ ሶሻል አሁን ብዙ ሰዎች አሉ። ትናንትና እኔ ለብሶ ሰፖርት ነኝ። በየጠላ ቤቱ ትናንትና ወድቀው ቪዛ ፈልገው በጣም ተንከራትቼ ብዙ ነገር ያስተካከልኩላቸው ሰዎች መልሶ ሊጥልሽ ይፈልጋሉ። መውደቂያ ያቶ የምታስጠጊ በተለያየ አይነት መንገድ ልትረጃቸው ያሰብሽ ሰው አምጥተው መልሰው ነው የምትልሽ። ይህን ነገር እሷ ታውቃለች። እኔ ላይ ደግሞ ይብሳል። እኔ በስራ ላይ እና የዋነትም ስላለብኝ በየእርምጃዬ እንከን አይጠፋኝም እውነት ለመናገር። ይህን ደግሞ እሷም ታውቃለች። በስራ ላይ ብዙ አይነት ነገር ያደ